ከዛ እግዚአብሔር አምላክም ለአባ ብሶይ ተገልጦ በቃ ከፊታችሁ ወዳለችው ተራራ ላይ እግዚአብሔር አምላክ ይገለጣል፣ ሁሉም መነኮሳት በዛ ይሁኑ ተባለ። ሰዓቱ ተነገራቸው። መነኮሳቶቹ በሙሉ ወደዛ ተራራ ሩጫ ጀመሩ። አባ ብሶይ ከሁሉም አባቶች አረጋዊ ስለሆነ ስለደከመው ቀስ እያለ መራመድ ጀመረ። እነሱ ግን ሮጠው እግዚአብሔር ለማየት ተራራው ላይ ወጡ። የዚህን ሰዓት ተራራው ጫፍ ላይ ከስር ላይ ልክ እንደነሱ እግዚአብሔር ለማየት የሚመስል መስሎ የኔ ቢጤ መስሎ ክርስቶስ ተገለጠ። እባካችሁ ሰሉኝ ሲባል ኧረ እባክህ እኛ ዛሬ ማንም የምንሸከመው ይህ ተራራ ተሸከሙት ያለህ እንዴ? ኧረ እባካችሁ እኔም እንደናንተ ክርስቶስን ላይ እፈልጋለሁ፣ እግዚአብሔር ላይ እፈልጋለሁ እባካችሁ አላቸው። እኛ አንተ የምንሸከምበት የለንም፣ እኛ ጊዜ የለንም ብለው ትተውት ሄዱ። አሁን ኮመንታሪ ልጠየቃችሁ ሰዎች ማለት ለምንድን ነው እዚህ ጋር አቡነ ገብረ መንፈስ ቅዱስ በአረጋዊ በተቸገረ ሰው የተገለጸ ሥላሴ ነው የሚለው? ልክ እንደዛ ነው። ክርስቶስም የኔ ቢጤ መስሎ ቆመ። ከዛ አባ ብሶይ ደረሱ። ሲያዩት የኔ ቢጤ ነው። ምን አተህ ነው? ምን ፈልገህ ነው አሉት። አይ እኔ ወሬ ሰምቼ ነው፣ ለመነኮሳቶቹ ዛሬ እግዚአብሔር አምላክ ይገለጣል ተብለዋል እና እኔንም እንድትወስዱ ይፈልጌ ነዋል። ከዛ አባ ብሶይ እሺ ብለው በዛ አረጋዊ እድሜያቸው በግብጾች አቡነ ቢሾይ ቢሾይ የሚባለው ሸ ከሆነ እንትኖች ናቸው፣ የኮፕቲክ ንግግር ነው። ልክ አሁን አቡነ ሽኖዳ እንዳላለ በእኛ እኮ አቡነ ሲኖዳ ነው የሚባሉት፣ ግን በእነሱ አቡነ ሽኖዳ ይባላል። ከዛ አሳየኛል። ከዛ እነሱ ሩጫቸው እግዚአብሔር ለማየት ነው። የመነኮሳት ሩጫቸው፣ ትግላቸው፣ የሚራመዱት የሚሄዳቸው በጣም እግዚአብሔርን ከመናፍቃቸው የተነሳ እግዚአብሔርን አይቶ ለመምጣት ነው። በዚህ ሰዓት አባ ብሾይ ወይ ደግሞ አቡነ ብሶይ የተባሉት አባ ብሶይ ያንን ሰው ተሸክመውት ወዴት ሄዱ? ወደ ተራራ ወጡ። ወደ ተራራ ሲወጡ ምን ተገለጠላቸው ይላል? ክርስቶስ እራሱ ምን ሆነ? እንከበዳቸው። እሳቸው የመሰላቸው የኔ ቢጤ የተቸገረ ሰው፣ መራመድ የማይችል አረጋዊ የደከመ ሰው፣ እግሩ መራመድ የማይችል የመሰላቸው ሲገለጥ ለካ ራሱ እግዚአብሔር ነው፣ ክርስቶስ ነው። ልክ ተራራ ላይ ሲወጡ ክብደቱ እየጨመረ መጣ። ማን ብሎ ቀና ብሎ ሲመለከቱ እኔ ጌታ ነኝ በሉ ለገዳማን ለመነኮሳት ንገራቸው። እኔን ለማየት ነበረ ተራራ የወጡት። አዎ መጀመሪያ በር ላይ የወደቀውን እኔ ቢጤ አትተው። ከዚህ እግዚአብሔር አምላክ በተቸገረ ሰው አምሳል፣ በተራበ ሰው አምሳል ይቀርባል፣ ይገለጣል። እንዴ ተርቤ አብልታችሁኛል የሚለው ታዲያ ምኑን ነው እንዴ? ተርቤ አብልታችሁኛል የሚለው ምንድን ነው? እውነት ክርስቶስ ተርቦ ነው? ታርዤ አልብሳችሁኛል የሚለው ክርስቶስ አሁን የሚለብሰውን አጥቶ ነው? ሌሎቹ የኔ ቢጤ ላይ የማናረገውን ነገር የምናረገው ነገር ለሱም ይደርሳል። ስለዚህ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል የሚለው ክርስቶስ ራሱ በአምሳለ አረጋዊ በአምሳለ ደግሞ ሰዓሊ ማለት የኔ ቢጤ ማለት ይገለጣል ማለት ነው። ይህ ሀሳብ ግልጽ ነው አይደለም? ስለዚህ በዚህ መሰረት እግዚአብሔር አምላክ በወደዳቸው መንገድ ይገለጣል። እግዚአብሔር አምላክ በዘባነ ኪሩብ የሚቀመጥ ነው። ስንዘምር ራሱ በዘባነ ኪሩብ የሚቀመጠው ብለን እንዘምር የለ? እንዴት ነው ኪሩቤል የቻሉት? እሱ እንመረምረዋለን፣ እንተነትነዋለን። እሱ ነው የሚያውቀው። በኪሩቤል ላይ የሚቀመጥ እኮ ነው የሚለው አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ላይ ይከበራል። እና በሉተራውያንም በአንግሊካን ቸርቾችም ጭምር ያለ ነው ማለት ነው። ይህ ግልጽ ከሆነ ድርሳነ ዑራኤል ደግሞ ላሳያችሁና እናጠቃለን። እሺ ግልጽ ከሆነ እንቀጥል። ወይ ያቡ እንዴት ነህ? ደህና ነህ ወይ? ግልጽ ከሆነላችሁ እንቀጥላለን። ስለዚህ ደጋግሞ ማንበብ ምናምን ጥሩ ነው። ለሚያነብ ሰው አይከብድም ነው በቃ ለሚያነብ ሰው አይከብድም። አሁን እኛም ብሶ ደግሞ በእነሱም ብሶ ደግሞ አንድ ሰው በጣም በእነሱም ብሶ ደግሞ አቡነ ቡቺ ብለው ደግሞ ሲሳለቁ በእነሱም ብሶ ደግሞ በጣም የሚገርመው እኮ እሱ እኛ እኮ የለንም እኮ ኢትዮጵያ ውስጥ ብትፈልጉ
በቅዱስ ክርስቶፎሮስም እኮ የተሰራ ቤተክርስቲያን የታነጸ የተቀረጸ ጽላት እኮ የለን። በአንግሊካን ቸርቾች ግን ያውም ስዕሉን አስቀምጠው ይሄው እዚህ ጋር ሳይቻቸዋል አይደል? ስዕሉን አስቀምጠው አለላቸው። እዚህ ጋር ላዙርላችሁ ሰልቺ ይሄው ሴንት ክርስቶፎሮስ አንግሊካን ቸርች ነው እንግዲህ ታያችኋል እዚህ። ከዛ ደግሞ ከላይ ምን አለ ደግሞ እዚህ ጋር ስዕሉ ደግሞ አለ ከስር ደግሞ እዚህ ጋር ግልጽ ነው ሐሳቧል። አሁንና በደንብ አድርጋችሁ አስተውሉ እባካችሁ። እዚህ ያላችሁ ሰዎች፣ ሚዲያ ላይ ያላችሁ ሰዎች እንደ መናፍቃን የቤት ስራ አትስጡም እባካችሁ። የእነሱ ይበቃል። ካልገባችሁ ጠይቁ፣ መርምሩ። ሊቃውንቶች አሏት፣ ቤተክርስቲያን አባቶች አሏት። በእኛ የምትለካ አይደለችም ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ያለችበት ፈተና ይበቃታል። መከራዋንም ለማብዛት ፈልጋችሁ ከሆነ ይበቃታል። ለመናፍቃን እድል ፈንታ አትስጡ እባካችሁ። ካልገባችሁ ሊቃውንት አሉ፣ ወጣት መምህራን በጣም ብዙ አሉ። ምንድን ነው ይሄ ያልገባኝም በሉ። እንደዛ ይሻል እንጂ ብድግ ብለን ይሄ ተረት ተረት አይባልም። በቃ ጠይቁ፣ አባቶች አሉ ጠይቁ። ግበት አሁን እኮ ቢያንስ እኮ አንግሊካን ቸርቾች እኮ ይታዘቡ ነው። ክርስቶፎሮስን እኮ ሲሳለቁበት እነ ቀለሜን እኮ አንግሊካን ቸርቾች ይታዘባሉ ከሆነ ኧረ እባክህ ዝም በል። በስሙ እንደውም እኮ ቤተክርስቲያን አንጻራን ብለው ማለት ደግሞ ከነሱ ነው ጉብ ያደርጉን ሌላ ሰው ነው እንኳን እንዳንድን ማለት። ስለዚህ አሁን የነ ቀለሜን ተዋቸው። ስራው ያው ቤተክርስቲያን መተቸት ነው። እንደዚህ ነገሮችም ስለማያነቡት እሱን ችግር የለም ተውት። እሱ አንዴ ከቤተክርስቲያን ወጥቷል፣ ጠላቷ ነው። እኛ ግን ምን ቤት ነን? መሳደብና መጠየቅ አንድ አይነት ነው እንዴ? ክርስቲያኖች አንድ አይነት ነው? አስረዱኝ፣ አልገባኝም። ማንን ገደለ? ስለዚህ በደንብ አጣችሁ ካላወቃችሁና ካልተገነዘባችሁ ብዙ ሰው አብረን የምንጠፋው በጣም ብዙ ሰው ማለት። ስለዚህ እናንብብ። ስለዚህ ለዛ ነው ያሳዩአችሁ በሁለቱ ናቸው። በገድሉም አየን፣ በድርሳናውም አየን፣ በሁለቱም መጽሐፍቶች አየን። እንደዚህ እያገላበጡ በደንብ አመሳክሮ ማየት ተገቢ ነው። እዚህ ክርስቶስን ተሸከመ፣ እግዚአብሔር ተሸከመ። በእኛ ብቻ አይደለም ያለው፣ በቀደምት አባቶች አለ። የመጀመሪያው ክፍለ ዘመን ሊቅ ቅዱስ የሆነው ሐዋርያዊ አባት አግናጢዮስ ምጡለ አንበሳ ቴዎፎሮስ ይባላል። ጋድ ቤረር ነው የሚባለው። ሴንት አግናጢዮስ ኦፍ አንቲዮስ ብላችሁ የአንጾኪያው ሊቀ ጳጳስ የሆነው የመጀመሪያው የቅዱስ ዮሐንስ ወንጌል ደቀ መዝሙር ጌታችን በመዋዕለ ሥጋዌው ጊዜ ያን ሕፃን ብድግ አድርጎ እንደዚህ ከሆንክ እንደዚህ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትወርሱም ያለበት ይሄ ንግግር አለ። ያ ሕፃን ነው እንግዲህ አድጎ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ሆኖ ሰማዕቱ ነው ያረፈው። አሁን ስለዚህ ምን ትረዳላችሁ ከዚህ ማለት ነው? ይሄ ቅዱስ ምን ተብሎ ተጠራ? ጋድ ቤረር ቴዎፎሮስ ተብሎ ይጠራል። ይሄ የክርስትናችን መነሻ። ስለዚህ ክርስቶስን መሸከም ወንጌሉን ተሸክም እንሄድ የለም በቃ ይገለጥላቸዋል። ስለዚህ አግናጢዮስ ከቤተክርስቲያናችን የቀደምት አባቶች መካከል የመጀመሪያውና የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረ በሕፃንነቱ ሕፃን እያለ ጌታችን ያከበረው አባት ነው ለማለት ነው። ድርሳነ ዑራኤልን እንመልከት አይሻልም? ከዛ ለሚሰድባችሁ ሰዎች ስድብ አትመልሱ። በቃ ጸያፍ ስድብ ከተሳደቡ ብሎክ ማድረግ ነው። እሺ ምንም ስድብ አያስፈልግም። አሁንም ኮመንቱን አጥፉላችሁና እንዴ እቺ ቀላል ናት፣ እቺ ወዲያው መልሰን እናበቃለን። ይሄ ድርሳነ ዑራኤል ነው።
በግዕዝና በአማርኛ ነው። እችን እንመልከታት። ገጽ 200 ላይ ሚያዝያ ላይ ያለ ነው። ይሄ ደግሞ እንመልከት። ጥያቄው ምን ላይ ከእስልምና የተነሳ ጥያቄ ስለሆነ የሚያዝያ ላይ ነው። ሶስተኛው ተአምር ላይ እንደዚህ ይላል። እዚህ ከስር ላይ ሶስተኛው ተአምር ልመናው አማላጅነቱ ከዘላለሙ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። አሁን እስላም ስለሚል ሙስሊሞቹ ምንድን ያሉት? ከዚህ ቀጥሎ ያለውን ገጸ ንባብ የሚያገናኙት እችን እስላም የሚለውን ቃል አንብበው ነው። እንደ እነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ማን? የእስላሙ ማለት ነው። ክርስቲያኖቹ እንዲሰልሙ ስለሚፈልግ ክርስቲያኖችን ይወዳል። ክርስቲያኖችን የሚወደው ግን ዓላማው ምንድን ነው? እንደነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ በጣም ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተክርስቲያን ውስጥ ሲጸልይ በህልሙ ራእይ አየ። እንግዲህ ሙስሊም ሆኖ እንግዲህ እኛ ጋር የሚጠመቅ ሰው አለ ታውቃላችሁ። ሙስሊም ሆኖ እኛ ጋር መጥቶ የሚጸልይ አለ። ቤተክርስቲያን መጥቶ የሚቀመጡ አሉ ታውቃላችሁ። ሙስሊሞች ሆነ ማለት እኛ ቤተክርስቲያን ሲገውጡ አንልም። መቅደስ ውስጥ አይገቡም እንጂ ቅጽረ ቤተክርስቲያን ገብተው ቁጭ ብለው ሲጨንቃቸው ሲጠባቸው እኔ ማቃቸው እንኳን አሉ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደህ ተጠመቅና ክርስቲያን የኢየሱስ ክርስቶስን አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ያ እስላም ማለት ነው ወደ ኤጲስቆጶሳት አለቃ ወደ ሐዋርያ ጴጥሮስ ሄደና በራእይ ያየውን ነገረው። ወደ ማን ሄደ ይላል? ወደ ኤጲስቆጶሳቱ አለቃ ወደ ማን? ጴጥሮስ። አሁን ሙስሊሞች እንደሚጠይቁት እስልምና በሐዋርያ ጴጥሮስ ዘመን ነበረ ወይ? በመጀመሪያ ሊቀ ሐዋርያት አይልም። ኤጲስቆጶስ አለቃ ሐዋርያ ጴጥሮስ ነው የሚለው። ጴጥሮስ የሚባሉ ስንት ጴጥሮሶች አሉ? አየ እዚህ ጋር መጠንቀቅ የሚያስፈልግ ዝም ብሎ ብቻ ብድግ ተደርጎ አይተርጉም። አሁን ልክ እነዚህ ነገር ስናነብ ምን ማድረግ እንዳለባችሁ ላሳያችሁ። መጀመሪያ ለወደፊቱም ሲገጥማችሁ እንደዚህ አይነት ነገር ምን እንደው መደረግ ያለበት አሁን አንድ ሁለት ነገር ላሳይ እዚህ ጋር። እሺ በደንብ ስሙ። አሁን እዚህ ጋር አሁን ምን ወደ ማን ሄድ የተባለው? በደንብ ስሙ። እዚህ ጋር ወደ ማን ሄድ የተባለው? በማግስቱ ያ ተንበላታዊ ሙስሊም ወደ ኤጲስቆጶሳቱ አለቃ ወደ ሐዋርያ ጴጥሮስ ሄደና በራእይ ያየውን ነገር። መጀመሪያ ሐዋርያ የሚለው ቃል ለሐዋርያት ብቻ የሚገለጥ አለ ማለት። ለምሳሌ አትናቴዎስ ምን ይባላል? ሐዋርያ ይባላል። ሴንት አትናቴዎስ ኦፍ አፖስቶሊክ ተብሎ ይጠራ የለ ሐዋርያ ይባላል። ሁለተኛ የኤጲስቆጶሳት ምን አለቃ ማለት ሊቀ ጳጳስ ማለት ነው። አሁን ያሉት ብፁዓን አባቶቻችን ሊቀ ጳጳስ አይባሉ ይባላል። እሺ ጴጥሮስ ተብሎ የሚጠራ አባት ቤተክርስቲያናችን ሐዋርያ ቅዱስ ጴጥሮስ ብቻ ነው። አርዮስን ያወገዘው ተፈጻሜ ሰማዕት ቅዱስ ጴጥሮስ አለ ስሙ። እሺ ሶል ጴጥሮስ የተባለ አባት የለም በቤተክርስቲያን ስንክሳር ላይ አለ። ሶል ጴጥሮስ አለ። እዚህ ብድግ ብለን እኛ ወዲያው ሮጠን ጴጥሮስ ነው አይባልም። የመጀመሪያው ምን ለማለት ተፈልጎ ነው? ምክንያቱም እስልምና በሐዋርያ ቅዱስ ጴጥሮስ ዘመን አልነበረም፣ አልተመሰረተም። ግን ምን ለማለት ነው? በእኛ ቤተክርስቲያን እንደምታውቁት እስልምና ማለት በእኛ ዘንድ ጣዖት አምልኮ ነው። ምክንያቱም ለእኛ አላህ የሚለው ጣዖት እንደሆነ እናውቃለን። በጣም እነፎይ ብዙ ስለሰሩበት ማየት ትችላላችሁ። ልክ እንደነዚህ ዘመን አይነት ጣዖት የሚያመልክ ሰው አሁን ይሄ ሲጻፍ ደግሞ ድርሳነ ዑራኤል ሲጻፍ ደግሞ ያው ስሙ ይሄ ማለት ሙስሊም ማለት ያንን ነው የገለጸልን። በቃ አለቀ። ምክንያቱም ይሄ ጻፈው ድርሳነ ዑራኤል ላይ ነው። ሲዘግበው ግብሩ ጣዖት አምልኮ ልክ እንደዚህ አሁን ሙስሊሞች እንደሚያደርጉት የሚያደርገው ከሆነ በሰዓቱ የነበረው ግብሩ እንደዛ ነው። ጣዖት የሚያመልክ ሰው ነበር። አይች ልክ ሲገጥማችሁ እንደምታደርጉት መጀመሪያ በሐዋርያ ቅዱስ ጴጥሮስ እንኳን ከሆነ ነው ባይ ዲፎልት አሁን ቢሆን እንኳን በሐዋርያ ቅዱስ ጴጥሮስ ዘመን እንኳን ቢሆን ኖሮ እስልምና ነበረ ሳይሆን የእስልምና አይነት ግብር ጣዖት የሚያመልክ ሰው ነበር። ልክ በጨረቃ አይደለም ያው እነሱ የሚያመልኩት በጨረቃ በዚህ አላት አልኡዛ የሚባሉ አይደለም የጨረቃ አምላክ የፀሐይና ከዛ ምንድነው መሐመድ ያለው ከነዚህ ሁሉ አንዱን እናምልክ አላህ ብሏል። ይወጣ በመካ ሲመለኩ የነበሩ አይደል? ከመሐመድ በፊትም እኮ አላህ የሚለው ቃል እኮ ነበር አይደል? ሲመለክ የነበረ ነው።
አላህ የሚለው ቃል እኮ ለመጀመሪያ ኢንትሮዲውስ ያደረገው እኮ መሐመድ አይደለም። አጭ ስም አበር ግብረ አበር ይባላል። መጽሐፍ ቅዱሳዊ እናድርገው፣ የግል ምልከታ እንዳይመስላችሁ። መጽሐፍ ቅዱሳዊ እናድርገው። ለምሳሌ በመጽሐፍ ቅዱስ ላይ ያልነበረ ሰው በሰዓቱ ያልነበረ ሰው በስም በግብር ሊጠራ ይችላል። ያልነበረ ሰው ሴይ ፎር ኤግዛምፕል እናንሳና ከዚህ ከመጽሐፍ ቅዱሳችን ላይ በራእይ ዮሐንስ ምዕራፍ 2 ቁጥር 6 ላንሳላችሁ። ራእይ ዮሐንስ ምዕራፍ 2 ቁጥር 6 ላይ ያለውን ተመልከቱ። ምን የሚል ቃል እናገኛለን? ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። አሁን ኒቆላዎስ ነው ዲያቆኑ። ኒቆላዎስ የነበረው በሐዋርያት ዘመን ከሰባቱ ዲያቆናት አንዱ ዲያቆን ነው። የሱን ግብር የሚከተሉ በስሙ ይጠራሉ። አሁን እኮ ኒቆላዎስ በራእይ ዮሐንስ ሲጽፍ እኮ አልነበረም እኮ በአካል ግን ምን የሚያደርግ ነው? ጣዖት የሚያመልክ ነው። በግብር ስለሚመስለው ነው። እዚሁ ራእይ ምዕራፍ 2 ላይ በነገራችን ላይ ቁጥር 10 ደግሞ ተመልከቱ። ይቅርታ ቁጥር 20 ደግሞ ተመልከቱ። ኒቆላዎስ ተከሰ እዚህ ጋር ደግሞ ዳሩ ግን ነብይ ነኝ የምትለውን ባሪያዎቼ እንዲሴስኑ ጣና ለጣዖት የታረደውን እንዲበሉ የምታስተምረውን የምታሳስተው ያችን ሴት ኤልዛቤልን ስለምተዋት የምነቅፍብህ ነገር አለ። አሁን ኤልዛቤል ነበረች በራእይ ዮሐንስ ዘመን፣ በአክዓብ ጊዜ ነበረች ናት። በነቢዩ ኤልያስ ዘመን ብሉይ ኪዳን ላይ ነበረች ሴት ናት። አሁን ኤልዛቤል የምትባል ሴት ተነስታ ነው ድጋሚ አይደለም። ስም አበር ግብረ አበር ይባላል። አይ ልክ እንደሷ ግብር የሚሰራ ጣዖት የሚያስመልክ ነቢያትን የሚያስገድል ነበረች። ምን ይባላል ግብሩ? ያቺ ኤልዛቤል ትባላለች። ኤልዛቤል እኮ በህይወት ኖር አይደለም እኮ ለቲያጥሮኑ መልአክ ሲጽፍለት ጊዜ አምላክ ኤልዛቤል እኮ ኖር አይደለም። ኤልዛቤል የነበረችው ብሉይ ኪዳን ላይ ነው። ይሄ ምን ይባላል? ስም አበር ግብረ አበር። ያ ማለት በስም በግብር እሷ ልክ እንደ ኤልዛቤል ያለች ስሟ ኤልዛቤል ነው፣ ግን ሌላ ኤልዛቤል ናት። አይቹ ስም አበር ይባላል። ልክ እንደሷ ስሟ ተመሳሳይ ሆነ ማለት ግብሯም ልክ እንደ ኤልዛቤል ነው። ይሄንን የዘማርያም ትርጉም ነው አይደለም። የኛ መተርጉማ ምን ብሎ ተረጎሙት? እኔው ራእይ ዮሐንስ ምዕራፍ 2 ቁጥር 20 አንድምታ ልጥላችሁ አላሳያችሁ አይሻላችሁ? አንድምታውን አያየን ከዛ ነው የማነሳው ከምን አንጻር ትክክል ነው ስህተት ነው የሚለው ነገር እንድታዩት እንድትለዩ ያደርጋላችሁ። አንድ አንድምታውን ላምጣላችሁ። አይ ቲንክ ከሶፍት ኮፒ ይልቅ አንድምታው ይሻላል። ቆይ አንድ እሺ ይሄ መጽሐፍ ማለት ነው መጽሐፈ ሰለስቱ ሐዲሳት የሚል ነው። ያው ራእይ ዮሐንስን ስለፈለግነው አሁን አንድምታው ነው እስቲ እቺ ራእይ ዮሐንስ ምዕራፍ 2 ቁጥር 20 ላይ ያለች ምን እንደሚል ተመልከቱ። መጀመሪያ ምዕራፍ 2 ቁጥር 6 ላሳያችሁ የበለጠ ግልጽ እንዲሆንልን ማለት ነው። የኒቆላዎስን ያትና እንለፍ። ኒቆላዎስን በዛው እንድናይ ስለሚያነሳው ማለት ነው። ራእይ ዮሐንስ ምዕራፍ 2 ቁጥር 6 እንመልከት። 2:6 ይኸውና 2:6 የማን ነው የሚለው? መጀመሪያ እቺ ምዕራፍ 2 ቁጥር 6 ላይ እንደምትለው ስለማን ነው የሚያወራው የሚለው? ነገር ግን ይህን አለው ይህ አለ ምን አለ? እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። ያ ማለት የኒቆላውያን የሚባለው ዲያቆን እሱ ስቶ ሌሎችን ያሳተበት ነበርና የሱን ግብር ጠልተሃልና ይሄኛውን ይዤልሃለሁ አልረሳሁትም ብሎ ተመልከቱ። ስለዚህ ኒቆላዎስ ምን ተባለ ማለት ነው? ስም አበር ግብረ አበር የሚባለው በዚህ መንገድ ነው። ይሄን እንድታውቁ ስለፈለኩ ነው ማነሳላችሁ ያለው። አሁን ምዕራፍ 2 ቁጥር 6 ደግሞ ላሳያችሁ ምን እንዳለው ማለት ነው። ያው ምዕራፍ 2 ቁጥር 6 ያው እኔ እንድጠላ የኒቆላውያንን ግብር ጠልተሃል ሀተታ ይልና እኒ ኒቆላውያን ግብረ ሰዶም የሚሰሩ ጥምቀት በ30 ዘመን ግዝረት በ40 ዘመን የሚሉ የኒቆላዎስ ፈላሲ ዘሀገረ አንጾኪያ ደቀ መዝሙር ናቸው። ይሄ ሰውማ አልነበረም። ይሄ ሰው ቢሆን ኖሮማ ሐዋርያት እኮ ብዙ ጽሑፍ በጻፉ ነበረ እንዳንል ደግሞ ሌላ ስም አበር ልክ እንደ ኒቆላዎስ ምንን የሚያስፋፋ ጌ የሚያስፋፋ
ጥምቀት በ30 ዓመት ነው የሚል ግዝረት በ40 ዓመት ነው የሚል ምን ይባላል? ይሄ ኒቆላዎስ። ተከታዮቹ ምን ይባላሉ? ኒቆላውያን። ይኸው እዚህ ጋር ኒቆላውያን የሚለው አሁን ኒቆላዎስ እኮ ከእስጢፋኖስ ጋር አብሮ ከሰባቱ ዲያቆናት መካከል አንዱ ነው። ግን ምን አበር ነው? በስም የሚመሳይ ስም አበር ይባላል። አሁን ቁጥር 20 ደግሞ ላሳያችሁ። ደግሞ የኤልዛቤል ደግሞ እንመልከት። ቁጥር 20 ላይ ኤልዛቤል አይተናት የለ? ቁጥር 20 ደግሞ ኤልዛቤል እንመልከት። ተመልከቱ። አንድም ስም አበር ግብረ አበር፣ አንድም ቤተ አይሁድ ናቸው። ኤልዛቤል ለጣዖት ስገዱ መስዋዕተ ጣዖትን ብሉ ትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕተ ኦሪትን ብሉ ይሉ ነበርና፣ ስለዚህ ኤልዛቤል ማን ተባሉ? ቤተ አይሁድ። በማን ተጠሩ? በኤልዛቤል። ምን አበር ናት? ስም አበር። ምን ማለት ስም አበር? በስም የምትመሳሰል። ልክ እኔ አሁን ቴዲ ነኝ። ስንት ቴዲ አለ ኢትዮጵያ ውስጥ? ስም አበር ማለት ያ። ግብረ አበር ማለት ደግሞ ልክ እንደኔ ቴዲ ሆኖ መንፈሳዊ ስራ ላይ የሚሰራ ቅበተምና የሚሰራ ስንት ሰው አለ? ልክ እንደዛ ማለት በግብርም እኔን የሚመስል በስምን የሚመስል ሰው ማለት ልክ እናንተ ሁላችሁ እንዴት መውሰድ ትችላላችሁ? ስም አበር ማለት ሞክሼ እንደማለት ባጭሩ። ስም ማለት ሞክሼ፣ እንደኔ ስሙ ስሙ እንደኔ የሆነ። ግብረ አበር ደግሞ እንደኔ ግብሩ ስራው እንደኔ የሆነ እኩል የሆነ። ስለዚህ በሰዓቱ ኤልዛቤል ኖራ አይደለም። ግልጽ ነው ሐሳቧል። እቺ ኤልዛቤል ኖራ አይደለም። የኤልዛቤል ስም ያላት ልክ እንደ ኤልዛቤል ግን የምትሰራ በብሉይ ኪዳን ዘመን እንደነበሩ ሰዎች ክፋት የምታሰራ ግን ሴት ነበረች። አንድም ደግሞ ራሳቸው ቤተ አይሁድ ምን ይባላሉ? ኤልዛቤል ይባላሉ። አያችሁ፣ ያልነበረን ሰው በግብር ይጠራል። ያልነበረ እኮ ግብሩ ኤልዛቤል ግብሩ ነው። አሁን ወደዚህ በቃ እስላም ብሎ የጠቀሰው በሰዓቱ እስልምና ኖሮ አይደለም። ግብሩ ግን እንደዚህ አይነት ጣዖት አምልኮ ነበር። አንደኛው ቪው ይሄ። ሁለተኛው ቪው ደግሞ ሁለተኛው እይታ ደግሞ ኢቭን ደግሞ እስልምና ደግሞ ቢሆን ደግሞ ራሱ በቁሙ እስላም ደግሞ ከተመሰረተ በኋላ ደግሞ ይሄ ጴጥሮስ ሐዋርያ ጴጥሮስ አይደለም። ምክንያቱም በሐዋርያው ዘመን እስልምና ስላልነበረ። ከዛ ጴጥሮስ ምን አደረገው ይላል? ተጠመቀና ክርስቲያን ሁን ቢለው ክርስቲያን ብሆን ምን ያገኛለሁ? ምንስ ይጠቅመኛል ሲል እስላሙን መለሰለት። ወደ ቀድሞ ስራው ትመለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህንን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩን ለምን አቦዘንከው? አሁንስ ከሁለት ቦታ ቆርጣለሁ አለው። በዚህም ጊዜ ጮኸው እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያንን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሱ አለቃ ወደ ጴጥሮስ ሄደና ወደ ምን አለቃ ነው የሚለው? ወደ ሊቀ ጳጳሱ ነው። ወደ ኤጲስቆጶስ ማለት ያ ነው። ወደ አባቴ ሆይ አሁን በፊት እኔም በማስተማር ስላደከምኩ በደሌን ይቀበለኝ አለው። ካለ በኋላ ክቡር አባታችን ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህ ያስዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርን ስማኝ። ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንንም ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑ አስረዳው። ታኅሳስ 22 ቀን ይኸው የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነት እና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዛለሙ ከወዳጃችን ከሁላችን ጋር ከወዳጆቹ ጋር ይሁን አሜን። አለቀ። ስለዚህ ባልነበረበት አንድ ታሪክ ሊከሰት ሊጻፍ ይችላል። አንድ ምሳሌ ሊጨምር፣ ለምሳሌ ሕዝቅኤል ላንሳላችሁ። ትንቢተ ሕዝቅኤል ምዕራፍ 37
ቁጥር 24 ደግሞ ላሳያችሁ ምን እንደሚሉት 24 ላይ ሕዝቅኤል ነው 24 ማነው 37 ቁጥር 24 ላይ ባሪያዬ ዳዊትም ይላል ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል፣ በፍርዴ ይሄዳሉ፣ ትእዛዝ የሚጠብቃሉ ያደርጓትማል። አሁን ባሪያዬ ዳዊት ንጉሥ ይሆንላቸዋል ሲል ዳዊት በሕዝቅኤል ዘመን ነበር? የለም። በነገራችን ላይ ሕዝቅኤል ትንቢት ሲናገርና ዳዊት ያረፈበት ዘመን ብታዩት የ400 ዘመን ልዩነት አለ በመካከላቸው። ግን እዚህ ጋር ይላል ባሪያዬ ዳዊት ንጉሥ ይሆናል። ያውም እኮ ትንቢት ነው ገና። ዳዊት እኮ በሕይወተ ሥጋ የለም። የዳዊት ልጅ እኮ አይልም። እንደውም ባሪያዬም ዳዊት ንጉሥ ይሆናቸዋል እኮ። ምን ከሙታን ተነስቶ ነው ንጉሥ የሚሆናቸው? ልክ እንደ ዳዊት አይነት እንደ ልቤ የሆነ መሪ ይሰጣቸዋል። እሱ ማን ነው? የዳዊት ልጅ የተባለው ክርስቶስ። አያችሁ፣ ለሁሉም አንድ እረኛ። የነፍሳችን እረኛ ማን ነው? እውነተኛ የበጎች እረኛ እኔ ነኝ ያለ። ግን ምን ተብሎ ተጠራ? ዳዊት። አይታችኋል መጽሐፍ ቅዱስ እንዴት አድርጎ እንደሚገልጽ። የሌለን ሰው በአካል በዛ ዘመን በሕይወተ ሥጋ ያልነበረን ሰው እንደሚሆን አድርጎ ያስቀምጣል እንጂ በዳዊትና በሕዝቅኤል ዘመን የ400 ዘመን ልዩነት ነው ያለው። ዳዊት ከሙታን ተነስቶ እስራኤልን ይመራል ማለት አይደለም። ለጊዜው እንደ ዳዊት አይነት እንደ ልቤው ንጉሥ ሰጣቸዋል ማለት ነው። ለፍጻሜው ግን በዳዊት የተባለው የዳዊት ልጅ የሆነው ክርስቶስ ንጉሥ ይሆናቸዋል ማለት ነው። ለጊዜው ለዘሩባቤል ነው፣ ለፍጻሜው ግን ለክርስቶስ። እስራኤላውያን ከሰባ ዘመን ባርነት በኋላ የመራቸው ዘሩባቤል ስለሆነ ባሪያዬ ዳዊት ንጉሥ ይሆናቸው ማለት ዘሩባቤል የዳዊት ዘር የሆነ ዘሩባቤል አንድ እረኛ ሆኖ ይመራቸዋል። በሐዲስ ኪዳን ፍጻሜው ግን የዳዊት ልጅ የተባለው ክርስቶስ እረኛ ይሆናቸዋል። አንድ እረኛ ይሆናል ማለት ነው። ስለዚህ በዚህ ዘመን እስልምና ነበር ማለት አይደለም። አይታችኋል። አንድን ጥቅስ ለማብራራት ስንት ነገር ውስጥ እንደከተተ። ታዲያ እንዴት ማስተዋል የሌለብን ክርስቲያኖች? እንዴት ነው የቤተክርስቲያን ትምህርት መተንተን ያለብን ማለት ነው? በዚህ አጋጣሚ እያንዳንዷን ነገር እያወቃችሁ እያስተዋልን ብንናገር ጥሩ ነው። አይበቃችሁም? ለዛሬ ዋዜማ እኮ ነው። በዛ ሄደው በቃ ይበቃል። ይህን ያህል ከተነተንን ይበቃል። የቀረውን እንግዲህ ሊቃውንት አባቶቻችን ሲገኙ ደግሞ በጣም አምልተው አስፍተው ይናገራሉ። ስለዚህ ዛሬ ርዕሳችን ያደረግነው 2 መጽሐፍት ላይ አተኩረናል። እዚህኛው መጽሐፍ ላይ እና ገድለ መንፈስ ቅዱስና ድርሳነ ዑራኤል ላይ ይህን በተመለከተ ሰጥተናል። እዚህ በጣም ጥንቃቄ የሆነች አንድን የቤተክርስቲያን ትምህርት በምንተነትንበት በምናወራራበት ጊዜ ሮጠን ከትችት በፊት መጀመሪያ መጠየቅ፣ ምን ለማለት ነው? መቼስ እናውቃለን። እስልምና እንደማይሆን እኮ እናውቃለን። በሰዓቱ እስልምና አልነበረም። በሐዋርያ ጴጥሮስ ዘመን እስልምና የሚባል ሃይማኖት የለም። ግን ምን ግብር ኖሮ ነው? ምን ቢያገናኘው ነው? ይህን መመርመር ከኛ የሚጠበቅ። ሁለተኛ ጴጥሮስ የተባለው ራሱ ሐዋርያው ነው ወይስ ሌላ ጴጥሮስ ይኖራል? አሁን በኛ ዮሐንስ የሚባሉ ስንት አሉ? ዮሐንስ ወንጌላዊ አለ። ማርቆስ ወንጌላዊ ራሱ ዮሐንስ ተብሎ ይጠራል። ሁለተኛ ስሙ ነው ዮሐንስ ማርቆስ ወንጌላዊ። በነገራችን ማርቆስ ወንጌላዊ ሌላኛው ስሙ ዮሐንስ ይባላል። መጥምቀ መለኮት ቅዱስ ዮሐንስ አለ። ዮሐንስ አፈወርቅ አለ። ዮሐንስ ሐፂር አለ። ስለዚህ አንድ ነገር ስም ስናገኝ ቆይ ማን ነው ይሄ ዮሐንስ የተባለው? ሐዋርያ የሚለው ቃል ራሱ ቢሰማ ሐዋርያ የሚባለው ሐዋርያት ብቻ ናቸው። አትናቴዎስ ለምሳሌ ሐዋርያዊ አይባልም። አትናቴዎስ ግን ሐዋርያ ነው ስንል ግን ከ12ቱ ደቀ መዛሙርት አንዱ ሆኖ ነው። በደንብ በጥንቃቄ ማየት በጣም ተገቢ ነው። የቤተክርስቲያን መጽሐፍቶች ስንመር እንዲህ ዝም ብሎ ብቻ ብድግ ተብሎ እንዲህ ነው እንዳ ነው አይባልም። ይህ ደግሞ ሰሱስ እንዳይዳርገን መጠንቀቅ ያስፈልጋል። በዛባችሁ ዛሬ አይደል? ዛሬ በዛባችሁ አይደል? ትንሽ በዛ ይላል ዛሬ። ሌላ ጊዜ እንግዲህ ሰዓታችን ደግሞ አመቻችተን ደግሞ እንቀጥላለን ማለት ነው። ቻርጅ እንዳይዘጋ ስራ ብዙ የሆነች ስልክ
እየጋለች ስለሆነ እንዳዘጋባችሁ ቻርጅ ዳርጋት ብዬ ነው። እሺ፣ ስለዚህ አየን ማለት ነው። ድርሳነ ዑራኤልና ገድለ ገብረ መንፈስ ቅዱስን አየን ዛሬ ማለት ነው። ግልጽ ነው ሀሳቡ አይደል? ተረድታችሁታል አይደል? ሀሳቡ መገንዘብ በጣም ተገቢ ነው። እንደዚህ ከተገነዘብን ከሰት እንጠበቃለን፣ በማስተዋልም እንሄዳለን ለማለት ያክል ነው። እንትኑ ላይ ትንሽ ሪፍሌክሽን እንስጥ። በሰሞኑ ገንዘብ ምናምን ጉዳይ ሲቅርብን ይጠቅማል። አይጠቅምም፣ ግን ዝም ብሎ እንዳው ለማለት ያክል በቃ ለቤተ ክርስቲያን መጀመሪያ ክብር እንስጥ። እሺ፣ ወደፊቱ ክብር እንስጥ። ሁለተኛ ነገር ደግሞ ላይቭ ስንገባ በሚጠቅመን ነገር ላይ እንስጥ። በቃ ጥሩ አይደለም። በቃ በአጠቃላይ አንድ ሰው ሲጓዝ የትራንስፖርት ያስፈልገዋል፣ የሻይ ቡና ያስፈልገዋል፣ ላደረበት ለሚመገበው ምንም ችግር የለውም። ግን እኔ አሁን ሙሉን እንዳልናገር የሚያደርገኝ በዚህ በኩልም ስህተት ስላለ ነው። እኔ ባለኝ መረጃ ማለት ነው። በዚህ በኩልም ስህተት፣ በዚህ በኩል ማለት በቤተ ክርስቲያኖቹ አመራሮቹ በኩል ራሱ የተፈጠሩ ችግሮች ስላሉ ለዛ ባለፈው እንዳልኳችሁ ለአጣራ ባልኩት መሰረት በዚህ በኩልም ችግር ስላለ ለዛ ነውና እኔው የዚህኛው ችግር ያው የቤተክርስቲያን ክብር ለመጠበቅ ስለማያስፈልገን እዚህ ጋር ይቆይና ግን በእኛ በኩል ግን ያለውን እናስተካክለው። ከወዲሁ ገንዘብ አስገቡ ማለት ይሄ ካልገባ ጉባኤ አልመጣም ማለት የሚል ሰው ካለ እንደዚህ ማለት ይሄን ያህል ብር ካልገባ ምናምን ብሎ መናገሮቹ ተገቢ አይደለም። አናርጋችሁ እንገኝ፣ ለቤተ ክርስቲያን እናስተባብርላት፣ የሚገባውን ነገር እናድርግ። በተቻለን መጠን በቤተ ክርስቲያን ላይ ቁማር አንቆምር፣ ተገቢ አይደለም። ልንጠቅማት ነው የሄድነው። አይ ቲንክ ቻርጅ እያደረገ አይደለም፣ እንዳይዘጋ እና በሚቻለው መጠን ለቤተክርስቲያን በሚጠቅም መንገድ ላይ ስራ መስራትና ማዋል ከሁላችን ይጠበቃል። እና አንዳንድ ጊዜ ዝም ብሎ ብቻ ብድግ ብሎ እንዲህ ነው እንዲያ ነው ብሎ ከመናገር በጣም ጥንቃቄ በጣም አስፈላጊ ነው። እና ማጣራት ጥሩ ነው፣ መፈተሽ ጥሩ ነው። ያው እኔ አሁን ለእናንተ እዚህ መናገር አይገባኝም ማለት ከኔም አጠብቁም በእርግጠኝነት። አዎ፣ ለምን በአካል አግኝቼ የቤተክርስቲያን አካላትን መሪዎቹን ይህን ፕሮግራም ያዘጋጁትን ሰዎች በሚገባ መናገር፣ ሁሉ ነገር ሚዲያ ላይ መናገር የለበትም ማለት እኔ እንደዚህ ስለማላምን ማለት ነው። ስለዚህ ስለማላምን መነገር ያለበትን በአካል ማግኘት ከቻልኩኝ በሚገባ በአካል አግኝቶ በሚገባ ያንን አካል አድሬስ አድርጎ መናገር በግልጽ ማለት ሳይፈሩ ሳያፉ አይመስላችሁ? ሚዲያ ላይ ወጥተን ስለተናገርን አይደለም ጀብድ አንዳንድ ጊዜ አክተር መጫወት ያለብን ማለት ነው። እናንተ ስለማይጠቅማችሁ ነው። ስለዚህ መነገር ካለበት በአካል ስለማገኛቸው በአካል የማገኛቸው ቤተክርስቲያኗን አካላት ይህን ፕሮግራም ሲሰናዳ ሲያዘጋጁ እንደዚህ ሲዋዋሉ የነበሩ ከቤተክርስቲያኒቷ ትምህርት ውጭ የሆኑ ሰዎችን እና ቤተክርስቲያን ለዘረፋ በራቸውን የከፈቱ ሰዎችን እዚያውን ሐዋሳ ለገብርኤል በዓልም ስለመጣ መንገር ያስፈልጋል። ለምን እንዴት ለሚለው ማለት ነው። ለእናንተ አይጠቅማችሁ። በእኛ በኩል ይጠቅመን ምንድን ነው? እናንተ መያዝ ያለባችሁ ስራ ይበላችሁ እንደዚህ አይነት ነገር አታራሉ። በቃ አለቀ። ስለማይጠቅም ከመስመር የወጣ ወንድም ሲያገኛችሁ መጀመሪያ በኢንቦክስ
በደንብ ንገሩት። እኔ አሁን ትላንትና ባለፈው የጮኸው ልጅ ኢዮብ መኮንን የሚባለው ስለዚህ ጉዳይ ላይ ኢንቦክስ አድርጌ በቴሌግራም ነግሬዋለሁ። ላቀርብ አልፈለግኩም ነበር። ኑፋቄ እንኳን ቢሆንባችሁ ነው ላይ ኑፋቄ እንኳን ቢሆን ልክ እንደዚህ ነገር ሲገኝ መጀመሪያ በውስጥ እንደውም እኔ ላቀርብ አልፈለግኩም። በቃ በውስጥ ነግሬዋለሁ እንዲመለስ ማለት ነው። ጭራሽ እኛ ስለ ተሐድሶ መናፍቃን እያወራን ስም ሳንጠቅስ የተሐድሶ መናፍቃን ምንነት የተማማረ እኔን ተሐድሶ አልከኝ ብሎ ሲመጣ አንድ ሰው አይ በቃ እንግዲህ ነኝ ካለ አንድ ሰው ምን አደርገዋለሁ? አይደለም አለው አይደለም አለው። እኛ መጀመሪያ የፈለግነው ምን ነበረ? እንዲማር ነበር። በቃ አንዴ ከተለወጠ አንድ ሰው በደንብ አድርጎ ከተረዳው ካወቀው ምን ይሰራለታል? ሌላው ነገር ምንም አይሰራለትም። ስለዚህ መጀመሪያ እኔም ለዚህ ማድረግ ነው። በስም አልነግራችሁ ሰዎች በቲክቶክም በቴሌግራም የሚያገለግሉትን ወንድሞች ከቤተ ክርስቲያን የወጣ ነገር ሲጽፉ በኢንቦክስ እጽፋለሁ፣ በቮይስ አስቀምጣለሁ። እንደ ወንድም ማለት ነው። ትክክል አይደለም ይሄን አስተካክሉ እላለሁ። ለእናንተ መንገድ አይጠበቅብኝም። የጻፍኩትን ቮይስ እንዳለ ወይ ደግሞ የላኩትን ቮይስ የተጻፈውን ጽሑፍ ማስነበብ አይጠበቅብኝም ማለት አስፈላጊ ነው ካላችሁ አሳያችኋለሁ። ለትችት አይደለም የምቸኩለው። ለኢዮብ መጀመሪያ በኢንቦክስ ጽፌለታል። ለምንድን ነው የቤተክርስቲያንን ትምህርት መጽሐፍ ተረት ተረት የምትለው? አንተ ማን ሆነ ነው ፈራጅ ሆንክ? ይሄ በኢንቦክስ የሚያልቅ ነው። ኑፋቄ ነው። ልክ ነው። ይሄንን ነው መጽሐፍ ነው የተቸው። ተረት ተረት ነው ያለው። ቤተክርስቲያን ማጽናት አለባት ነው ያለው። ጥሩ ከተማረበት በውስጥ ትጨርሳላችሁ። ከተው ተመልሶ ግን ያ ሰው ስሙ ሳይጠራ ግን እንደዚህ አልኩኝ ብሎ ከመጣ ግን ማድረግ የሚገባችሁ እንደዚህ ነው። አሁንም ስማቸውን እገሌ ገሌ ማለላችሁ በቴሌግራም ምጽፉትን ግሩፕ ከፍታችሁ ቻናል ከፍታችሁ ምጽፉትን ጥንቃቄ አርጉ። ይሄው አስጠንቅቄያለሁ። ጥንቃቄ አርጉ። እንዲህ እንዳይሆን በግሌ ቮይስ አድርጌላችኋለሁ፣ በግሌ ጽፌላችኋለሁ። ይሄን ያደረኩት ለምንድን ነው? ድንገት ሳትብሏችሁ ከሆነ ሳታውቁት ከሆነ ዳህፀ ልሳን ከሆነ እንድታርሙት እድል ለመስጠት ነው እንጂ ብድግ ብያለም ተሐድሶና ሊያጠፍኩት ነው። እያንዳንዱን ሰው አድርጌያለሁ። እሺ ብለው የተለወጡትን ሰዎች ይቅርታ ያሉትን ሰዎች ይቅርታ ካሉ መጀመሪያ ወንድምን ማደራል የሚፈልገው መተው ነው። ስህተቱ ካወቀ እንዳይደግሙ ማለት ነው። ሲደግመው ግን ችግር አለ ማለት ነው አንድ ሰው። ስለዚህ ትችትና ጥያቄ በጣም ነው የሚለያየው። ቤተክርስቲያን ተረት ተረት ማጽዳት አለባት ብሎ የተናገረ ጥያቄ አይደለም ይሄ። ወይ አዲስ አማርኛ መጥቶ ከሆነ ንገሩ። ይህ አዲስ አማርኛ ነው ከሆነ ቤተክርስቲያን ተረት ተረት ማጽዳት አለባት ማለት ጥያቄ ነው። እና አታሽቃብጡ አንዳንዶቻችሁ ማለት ነው። እኔ ከማንም ሰው ጋር ወዳጅነቴ የቤተክርስቲያንን ትምህርት አክብራችሁ እስከቀጠላችሁ ብቻና ብቻ አለቀ። እሺ እንዳለ ካሁን በኋላ እንዳጽፍ ነው ነገር ኮመንት እንዳለ ኃይሉ ብቻና ብቻ ነው። ማንኛውም ሰው በዚህ ውስጥ እንከን ስተት ቢገኝበት ሊቃውንትን ጠይቆ እርማት እንዲሰጥ ማድረግ ይችላል። አልገባኝም ማለት ይችላል። አይ ይህንን እየተሳደብኩኝ እንደፈለኩኝ ተረት ተረት እያልኩኝ ግን እኔን ግን ተሐድሶ ልትለኝ ግን አይገባም መብቴ ነው ማለት ግን አትችልም። ይህን በደንብ ማወቅ አለባችሁ።
ይሄን ድርሳነ ዑራኤል እንደፈለግኩኝ ይላለሁ፣ ግን የኦርቶዶክስ ነኝ፣ መብቴ ነው እንደፈለግኩ የመናገር ያውም ደግሞ ቴሌግራም ቻናል ከፍቶ እያስተማርኩኝ ብሎ የምታስተምረው የቤተክርስቲያንን ትምህርት ነው ወይስ የግል አቋምህን ነው? አንተ የምታምነውን ነገር ነው የምታስተምረው ወይስ ቤተክርስቲያን የምታምነውን ነው የምታስተምረው? ስለዚህ መጀመሪያ በኢንቦክስ ተናግሬያለሁ። ስለዚህ ለኢዮብ ለእናንተ እዚህ ላይቭ ላይ ከማቅረብ በፊት መጀመሪያ በኢንቦክስ ጽፌያለሁ። አሳየን ካላችሁ ስክሪንሾት አድርጌያለሁ። ይቅርታ ካለ በኋላ ብሎክ አድርጎ ጠፍቷል። ቢጠፋም እኔ ስክሪንሾት አድርጌ ያስቀምጨዋለሁ። አልተነገረኝም እንዳይል ማለት ነው። አንዳንዶቻችሁ እንደምታወሩት ደግሞ እንደምታሽቃብጡት ማለት ነው። ምን አለ ወንድም በውስጥ መጀመሪያ መምከር ቢቻል ላሳያችሁ የሚጻጻፉትን። አንዳንዶቹም እንዴት ሙድ እንደሚይዙ ብታዩ። ስለዚህ ባታናግሩን ጥሩ ነው። ዝም ብለን በስሜት ምናምን ተናልተው ነገር ቀንጨብ አድርገን ምናምን ነገር ልጥፍ አድርገን ነገር እንደዚህ ነው የሚባልበት አይደለም። እና ሳይደረግ ሳይመከር ምናምን ነጩን ቻርጀር የሳምሰንግ ከሚዘጋ ብዬ ነው። አንዴ የዚህ ነጭ አለች ነጭ አለች አንድ አጭር የሳምሰንግ እና በተቻላችሁ መጠን ወንድሞችን እንደው ለማዳን ያክል እድል ለመስጠት በውስጥ ጽፋለሁ፣ በውስጥ አናግራለሁ። ግን ደግሞ ከተጠቀምበት እሰየው ደስ ይለኛል። ዋናው ነገር መጠቀም ስለሆነ ማለት ነው። ማጨራለች እዚች ጋር ምስክ ከተጠቀመበት ጥሩ ነው። ካልተጠቀመበት ደግሞ ያው እንግዲህ ያላችሁ አማራጭ ለሰቡ መንገር ነው። ለዛ ነው እንጂ በንስሐ ከተመለሰ እሰየው። ስለዚህ ሰው በግሉ ከተናገረም ያው በግል ተናገረበት ራሱ ነው ጀስቲፊኬሽን የሚሰጠው እንጂ አይደለም። እኔ አምኜበታለሁ ካለው አንድ ሰው መብቱ ነው ማለት። ሁለተኛ በቴሌግራም ግሩፕ ላይ ጽፎ እንደፈለገ ከተናገረ በኋላ እንደፈለገው ከጻፈና እንደፈለገ ካምቦራጨቀ በኋላ አይ ይሄ እኮ የግል ምልከታዬ ነው አይባልም። የጻፉት በአደባባይ ላይ ነው የጻፉት። ቴሌግራም ቻናል የተጻፈው ኢንዲቪዥዋል ግሩፕ አይደለም። የምታውቁት ነው። ኢንዲቪዥዋሊ አይደለም። ኢንዲቪዥዋል ቢጻፈው ነው ምንም ችግር የለነበረው። ኢንዲቪዥዋል ስለሆነ ማለት ነው። የተጻፈው ግን ቴሌግራም ቻናል ላይ ነው። በዛ ላይ ደግሞ አንዳንዶቻችሁ እንደምታስቡት ይቅርታ እኮ ብሏል ምናምን ነገር አላችሁ። ጥሩ ነው። በጣም የሚገርማችሁ ግን ይቅርታ ያለው ለሰደበው ስድብ ነው፣ ለጽሁፉ አይደለም ያለው። ባለጌ የሚለውን ጻፈውና ባለጌ ላልኳት ለእሷ ይቅርታ ለእኔ ምን ያደርግልኛል? ይህን ማይ ስደበኝ ይቀጥሉ። ምን ችግር አለው ለእኔ መሰደብ? እኔ የምፈልገው ተረት ተረት ወይ የጻፈውን ለእሱ ይቅርታ ይበል። እሱም ለእኔ አይደለም ለቤተክርስቲያን ንስሐ ይግባበት እንጂ ቺን ባለጌ ላልኳት ለዚች ይቅርታ የእኔ ስድብ ያደርጋል። ለዚህ እኔ ስድቡን እንዲያስተጋባልኝ ምናምን ነገር ፈልጌ አይደለም። ስለዚህ ይቅርታ የሚገባው ለማን ነው? ለቤተክርስቲያን ነው። አጥፍቻለሁ፣ በድያለሁ፣ እንደው እንደዚህ ሳላረግ ነው ስሜታዊ ሆኜ ነው ከተባለም ችግር የለውም። ስለዚህ ይቅርታ ያለው ለስድቡ ነው። እኔ ደግሞ አልተቀየምኩም። መጀመሪያ ለስድቡ የሰጠሁትን ምላሽ እግዚአብሔር ይስጥልን። እሺ የሰጠሁት ምላሽ እሱ ነው። አሁንም ለምትሳደቡ ሰዎች የምላችሁ እግዚአብሔር ይስጥልን ነው። እሺ አልሰድባችሁ፣ መልሼ አልሰደብም። እዚህ ድጋሚ ለሚሳደብ ሰው የሚሰጠው መልስ ምንድን ነው? እግዚአብሔር ይስጥልን ነው እንጂ የሚባለው እናንተ ለምትሳደቡ ስድብ እኔ ምላሽ ድጋሚ አልሰጥም። እንደዛ አላደርግም። እኔ አሁን የምፈልገው ንስሐ ግቡበት ነው እንጂ ነገ ደግሞ ንስሐ ከተመለስ ከተገባ ደግሞ ችግር ወንድማችን ነው። ይሄ ሁሉ ለምንድን እዚህ ውስጥ የገባሁት መሰላችሁ? ባጭሩ እዚህ ውስጥ ለምንድን የገባሁት በአጠር ባለ ሁኔታ እንኳን የስነ ምግባር ገብቷቸዋል። እንኳን የስነ ምግባር
እንኳን የሃይማኖት ማለት እንኳን የስነ ምግባር የሃይማኖት እንኳን ችግር እንኳን ቢገጥማችሁ መጀመሪያ ውስጣችሁ በውስጥ ወንድማችሁ በውስጥ ምከሩት። ግልጽ ነው ሐሳቧል። እንደዚህ ያርጉት። ወጣ ያለ ሰው ሲገጥማችሁ ድንገት እኔ ሚስ ፕሬዘንት አድርጌው ይሆን ድንገት ሳልረዳው ይሆን ብላችሁ መጀመሪያ በኢንቦክስ ከቻላችሁ ደግሞ ደውላችሁ በኢንቦክስ ንገሩት። ከሰማችሁ ሰዩ አይሻልም? እንደዚህ መጀመሪያ እንደዛ ነው። እኔ አሁን የሰው ሚስጥር ከማባክም ብዬ ነው እንጂ በዚህ በእምነት ጉዳይ ላይ በቴሌግራም ቻናል ላይ የጻፉትን ኑፋቄ ለእያንዳንዱ ለጻፈው ግለሰብ ለዛ ቴሌግራም ባለቤት ልክ ያለው መላክ ብቻ አይደለም። ምን ለማለት ፈልገ ነው? አስተካክለው፣ እንዲህ ማለት ክስተት ነው፣ ትክክል አይደለም፣ አርመው። አይሻልም? መጀመሪያ የሚቀድመው ይሄ የሃይማኖቱን ለዛው ያውም ደግሞ ኦፊሻሊ ቴሌግራም ቻናል ላይ ለጻፉት ጽሁፍ ማለት ነው። መጀመሪያ የሚቀድመው እሱ በአደባባይ ለጻፉት የቴሌግራም ቻናል ማለት እኮ ኢንዲቪጁዋል አይደለም፣ በኢንቦክስ አለ የሚጻጻፉት ከሆነ ግለሰብ ጋር ግን ድንገት ወንድምን ማዳን ስለሚገባ ፍረጃም እንዳይመስል ጥላቻም እንዳይመስል መጀመሪያ በኢንቦክስ መናገር ያስፈልጋል። ስለዚህ ወንድሜ ኢዮብ ምናልባት በሌላ አካውንት የምትሰማ ከሆነ እንግዲህ እንደምታውቀው ጥላቻ የለም፣ አንተን ተናግሮ የሚገኝ ፌመስነትም የለም፣ ምንም ያጋጨንም ነገር የለም። እኔ እስከማውቀው ደገኛ ወንድሜ ነበርክ። መንፈሳዊ ጥያቄዎችን በቴሌግራም ጠይቀኝ ነበር። አሁንም ይቅርታ ብለህ ብሎክ ያረከኝ አንተ ነህ በቴሌግራም። እኔ ብሎክ ያረኩ በቲክቶክ ላይ ነው። እሱም ደግሞ ተአምረ ኢየሱስን ከነቀፈው ጋር ከኪዳን ዘኢየሱስ ጋር ገስት ላይ ስላገኘሁ ከያውም ደግሞ በዛ ጉዳይ ላይ ጀስቲፊኬሽን ለመስጠት እዛ ላይ ስትገኝ ብሎክ አድርጌያለሁ። ይኸው ግልጹ ነው የምነግርህ። አሁን ከኔ ጋር መታረቅ አለ። ዋናው ከቤተክርስቲያን ጋር ታረቅ፣ ለቤተክርስቲያን ይቅርታ በላት፣ ንስሐ ግባበት፣ ከዛ የቤተክርስቲያን ትምህርት ተማር። ሁለተኛ በድርሳናትም ይሁን በእነዚህ ገድላትም ይሁን ጥያቄ ሲፈጠርብን የቤተክርስቲያን አባቶችን እኔ ጠይቃለን። የቤተክርስቲያን አባቶችን ጠይቅ። አለቀ። መጠየቅ ይቻላል፣ መሳደብ ግን አይቻልም። ይህንን መጽሐፍ ተረት ተረት ከሚል ሰው ጋር ምንም ንግግር አያስፈልገን። ይሄ መጽሐፍ ግን አልገባኝ ማለት ግን መብትህ ነው። አስረዱኝ ማለት ግን ይቻላል። እኔ ስለጠየቅ አለም የነቀፍኩ የጻፍኩልም እንደዛ አለ። ማን ሆነ ነው አንተ የቤተክርስቲያንን መጽሐፍ ተረት ተረት የምትለውን ያልኩት? ዘማርያም እንደዚህ አላለኝ የምትል ከሆነ ለአንተ በቴሌግራም የጻፍኩልን ስክሪንሾት ልቀቀው። አንተም በውስጥ ሳላማክር ከሆነ እንደዚህ ያልኩት ኢዮብ ዘሚካኤል አይደለም፣ ኢዮብ መኮንን ነው። እና ለዛም ነው ያሳየኋችሁ። እኔ በስላይድ ማድረግ ያሳየኋችሁ ከዛ የተነሳ ነው። ስለዚህ ሀሳባችን መሆን ያለበት እንደዚህ ድንገት እንኳን ስታገኙ ወንድማችሁን እህታችሁ መጀመሪያ በኢንቦክስ በግል ደውላችሁ ተው ትክክል አይደለም ብላችሁ መንገር። እኔ እንደዛ ነው ማለት ነው። አንድ ይሄ። ሁለተኛ ሁሉ ነገር ሪያክሽን አትስጦ። እሺ በቃ በሰዎች ስነ ምግባር ምክንያት የምትረዳ ቤተክርስቲያን እንዳንጎዳት አደራችሁ። እኔ አሁን የምፈራው እሱን ነው በእውነት። አሁን የአዳማ ገብርኤል ቤተክርስቲያን ስሙ ጠፋብኝ፣ የሚያስታውሰኝ ሰው አለ? ቲታንስ ነው ታቲያኒስ የሚባል ህንፃ ሊገዛ ነው 205 ሚሊዮን ብር ማለት። አሁን በጣም የሚገርማችሁ ቲታስ የሚባለው እሺ ይቅርታ በደንብ ስለማላውቀው ነው። አሁን ይህን ህንፃ ቤተክርስቲያን እጇ ላይ ለማስገባት እየተሯሯጠች ነው ያለችው። መልአከ ምሕረት ቆሞስ አባ ዜና ማርቆስ በጣም የተጋደሉ ነው ያን የመሰለ ህንፃ ለቤተክርስቲያን ቅርስ ለማስረከብ። የአዳማ ልጆች ታውቁታላችሁ ቦታው። አሁን ባለው ሁኔታ ላይ እንዴት ነው ይህን ቤተክርስቲያን መታደግ የምንችለው? ስለዚህ ነገ ገብርኤል አዲስ አበባ ዙሪያ ያላችሁ ሰዎች፣ ናዝሬት አካባቢ ያላችሁ ሰዎች ሄዳችሁ
ለዚህ ደብር የሚሆኑ በአካል ተገኝታችሁ ለደብሩ ለቤተ ክርስቲያኑ የሚገባውን ነገር አድርጉላቸው ባካችሁ። ህንፃውን ብናገኝ ቤተክርስቲያን ብትጠቀም ቤተክርስቲያን ቋሚ የሆነ መተዳደሪያ ይኖራታል። ክብሩ ደግሞ ለእኛ ነው። አስተዳዳሪው እኮ ነገ ይቀየራል። ቋሚ እኮ ህዝቡ ምዕመኑ ነው። አሁን ይህ ከገንዘብ ከሌብነቱ ጋር ተያያዘና ሰው ራሷ ማስተባበር ተወ ማለት ይህ አደገኛ ነው፣ በጣም አደገኛ ነው። ስለዚህ እኛ የምንቃወመው ለምን አስተባበሩ ብለን ሳይሆን ለምን ለቤተክርስቲያን ገቢ ማሰባሰብ አደረጉ ብለን ሳይሆን ለምን በቤተክርስቲያን ስም ትነግዳላችሁ? ለምን በቤተክርስቲያን ስም ገንዘቡ ያ ሁሉ ይበላል? ለምን በፐርሰንት ሆነ ነው ጉዳዩ እንጂ ለምን አስተባበራችሁ አይደለም። ስለዚህ በደንብ ደጋግማችሁ እንድታስቡ ፈልገው። አሁን እንደዚህ አይነት አሁን እንደ አዳማ አይነት አሁን ቀጥ ብሎ ቆመ። በቃ አሁን ምዕመኑን አሁን በትክክል መስመር አሁን በማህበራዊ ሚዲያ ሰው እንዴት ያሰባስብ? አይ በዚህ በኩል ሳይድ ኢፌክት አለ። ስንት የእኛን እጅ የሚጠብቁ ደግሞ አሉ። ስለዚህ ወጥነት ያለው አሰራር ያስፈልጋል። ወጥነት ያለው አሰራር ለማስተባበር ማን ይገኝ ሲገኝ ወጥነት አሰራር። አሁን በባንክ እንደዛ ነው የማውቀው። በባንክ ላይ እንደዛ ነው የማውቀው። ከምሰራበት ቦታ ተነስቼ ሌላ ቦታ ለስራ ጉዳይ ስላክ ኪሎ ሜትሩ ተሰርቶ ነዳጁ ተሰርቶ የዛ የአካባቢ የምገኝበት አካባቢ ቦታ ላይ የከተማ የገጠርነት ምናምኑ ተለክቶ ታይቶ በዛ አካባቢ ሩም ይዤ ለማደር ለሩም የሚያስፈልገኝን አበል ተከፍሎ ነው የሚኬደው። እኛ ይህ መዋቅር የለን የምታውቁት ዝርው ነው፣ ክፍት ነው በቃ። እና በጣም ሊቄጣም አስፈላጊ ነገር ነው። ለማን ነው አበል የሚከፈለው? ስንት ነው የሚከፈለው? መጋቢ አዲስ እሸቱ አለማየሁን እኮ መጋቢ አዲስ እሸቱ አለማየሁ የኔታን እኮ ሐዋሳ ላይ ለጉባኤ ብለን ጠርተናቸው ሳምንት ብናቆያቸው 200 ሺህ እንኳን ክፍላቸው አይመጣውም እኮ። ስለዚህ የህዝቡ መቼም ስሜት የሚገባቸው ይመስለኛል። ስለዚህ ስታስተባበሩ የተጋነነ ገንዘብ በፐርሰንት የሚሰላ ገንዘብ አታርጉ ነው ህዝቡ እያለ ያለው። አበል ላይ አስፈልጋችሁ ነው ያለ ማንም የለም። ያው በዚህ ሳይድ ስናገር ነው። በዛ በኩል እንዲበላ በር የከፉ ሰዎች እንዳሉ ግን እንዳዘነጉሽ ይህን ማለት ናገሩ ለቤተክርስቲያን ክብር ስል ነው እንጂ በዚህ በኩልም እንዲበላ በሩን በደንብ አድርጎ የበረገዱ ሰዎች አሉ። ከተናገራችሁ እውነቱን ተናገሩ። በቃ ፌር ነው መናገር ያለባችሁ። እዚህ ካስበሉን በኋላ ቆመው እዚህ ጋር እንደዚህ ለምን ተደረገ፣ እንደዚህ ለምን ተደረገ፣ ለምን ተደረገ፣ እንደዚህ ተደረገ ብለው መጀመሪያ ይህንን ተቆልፎ መዘጋጀት አለበት። ይሄ በዚህ በኩል ጋፕ ስላለ ማለት ነው። በዚህ በኩል ያለው ደግሞ በእኛ በኩል የኛ የራሳችን እኛ እዚህ ያለን ሰዎች ደግሞ ስንሄድ ልክ ሊቀ ሊቃውንት ስምዐኮነ መላክ ለእኛ አሁን ደውለው ባህር ዳር ታሰባስባለች ሲሉን በፐርሰንት ከሆነ አልመጣም ያለው። ለማስተባበር ከሆነ ፈቃድ ወጥቼ እመጣለሁ። ዓርብ ቅዳሜ እሑድን አገለግላለሁ። ፐርሰንት ብላችሁ ግን የምታስቡት ከሆነ ግን የኔታ ይቅርብኝ ነው በፍጹም። ይኸው ችን መጽሐፍ ቅዱስ በአቡነ አብርሃም ፊርማ ያላት ነጠላ ሰጥተን እግዚአብሔር ስጥልም ብለን ይመጣል። ለሌሎቹ ግን ልክ ደሞዝተኛ ያሉ ሰዎች ደግሞ እንደኛ ካልሆኑ ደግሞ ደሞዝተኛ ካልሆኑ አበል ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል፣ የምግብ ያስፈልጋቸዋል። በቃ ይህ ትክክለኛ ነው፣ እሱ ተገቢ ነው። እኔ አበል አይከፈል የምል ሰው አይደለሁም። ፐርሰንቱ ግን ተገቢ አይደለም፣ የተጋነነ ነው። በቃ ስትመክሩ ሰውን በፍቅር አድርጉት። ደግሞ ምድረ ሌባ ሁላ ምድረ እንደዚህ ናምን ሁላ አትበሉ። ንጹሐኖቹንም እንዳትጨፈልቋቸው ማለት ነው። ደገኞቹም አብሮ እንዳይደባለቁ ብዬ አሁን በዚህ አጋጣሚ ደግሞ ልክ አሁን እንደ አዳማ አይነት ሰዎች ደግሞ አሁን አጭር ጊዜ ነው ደግሞ የሚገርማችሁ ከባንክ ሬት የሚገዛው
ባንኩ 2.5 ሚሊዮን ካላመጣችሁ ወስደዋለሁ እያለ ነው። ልክ እንደዚህ ነገሮች ሲመጣ እንቅፋት ይሆናል ማለት ነው። ስለዚህ አዳማ የምትገኙ አዳማ ዙሪያ ያላችሁ ሞጆ የት የሚቀርበው ደብረ ዘይት ነው አለ ደብረ ዘይት ምናምን አለም ገና አካባቢ ያላችሁ ዱከም ያላችሁ ኢቭን አዲስ አበባ ያላችሁ ሰዎች 2 ሰዓት አይሞላም ማለት 1 ሰዓት አይሞላም ጉዞ እዛ ድረስ ተኪዶ በተቻለ መጠን ለዚች ደብር ለዚች ቤተክርስቲያን የሚሆነውን ነገር ብናደርግላት እጅግ በጣም መልካም ነው። አንደኛ በአካላት ቴንድ ማድረግ ነው። በአካላት ቴንድ ካደረግን በኋላ የቤተክርስቲያኒቷን ችግር ስንረዳ ደግሞ እኛ አቅማችን ያክል መለገስ ይገባል፣ መርዳት ይገባል እንጂ ከአሁን በኋላ ለቤተክርስቲያን እንዳሰጡ አይደለም። እሺ እንደዛ አይደለም የተባለው። ለቤተክርስቲያን እንዳይረዳት አይደለም፣ እርዳታ ያስፈልገውም አይደለም። ግን ቤተክርስቲያንን በሚጎዳ መንገድ በሚያጠፋ መንገድ እንደዚህ አይነት ስራ አትስሩ ለማለት ተፈልጎ ነው እንዳዘነጉ። ስለዚህ ሲሆን እንደው አንዳንዴ የመጀመሪያ ስራችሁ በውስጥ መምከር በውስጥ መናገር ልማድ አዳቡ። ምክንያቱም ለምንድነው ባለፈው ጊዜ እኔ ማጣራት አለብኝ ያልኳችሁ ማጣራት በጣም ጥቅም አለው። ስታጣሩ ብዙ ነገር ታገኛላችሁ። እኔ ሚዲያ ላይ ስላየሁት ያ የወጣው ሊስት እንዳለ እንትኑ ስታጣሩ ብዙ ነገር ታገኛለህ። ማን ምን ላይ እንዳደረገ ምክንያቱም ሲጣራ እንዲቴል ነው የምታጣሩት እንጂ እኛ የምንፈልገውን ብቻ ለምናጣሩ አይደል የምናጣሩ። በሰዓቱ ሐዋሳ ላይ የመጡ አርቲስቶችን ጭምር የማግኘት እድል ስለነበረኝ በአካል ጠይቄያለሁ እና እንደዚህ አይነት ቦታ ላይ ሲመጣ ሰዎች በጣም በጥንቃቄ ማድረግ ተገቢ ነው ለማለት ያክል ነው። በጣም ብዙ ዙሪያ ጉዳይ ብናወራ ብዙ ነገር ስለምናነሳ ኤኒሃው ግን በእኛ በኩል ታማኝ ነው። እሺ በቃ አለቀ። ፐርሰንት ሲሆን የለም ዘማሪያም ትመጣለህ። የት ነው ጉባኤ ነው? አሁን ማንም የሚታደምበት ከመናፍቃን ጋርም እንዳይጠሩም እኮ እንዲህ እኮ የሚያደርጉ አሉ። የምትገኝበት ደብር የት ነው? ከነማ ጋር ነው የምታገለግለው? የት ቦታ ላይ ምን ልንሰራ ነው? ይሄንም አሰብ። ከዛ ቀጥለን ደግሞ የምንተባበርለት ቤተክርስቲያን ምንድን ነው የጎደለው? የገንዘብ ከሆነ በምን መልኩ? ይሄ በደንብ አሳውቀው። ቢቻል ደግሞ እኔ አሁን የምመክረው እንደው የገንዘብ ማሰባሰቡ ሊቃልክ አሁን ብፁዕ አቡነ አብርሃም ቁጭ ብለው ለሚያሰባሰቡት አቡነ አብርሃም ሲላቸዋል ላይቭ ላይ ቁጭ ብለው ለሚያሰባሰቡት ልክ እንደዚህ ሁሉ ሊቃነ ጳጳሳት ቁጭ ብላችሁ ታሰባስቡ። በቃ ዋጋ ክፈሉ። ሰው ይመን። አሁን ሊቀ ሊቃውንት ስምዐ ኮነ መላክ ከኛ ጋር እኩል ቁጭ ላይቭ ላይ ብፁዕ አቡነ አብርሃም አብረውን ቁጭ ብሎ ከኛ ጋር ከተሻለ አባቶች እንደዚህ ብታረጉት ነው። ለምን የሌብነቱ መጠን ለመቀነስ በጣም ቤስት ዌው ይሄ ነው። ራሳችሁ በአካላት እንዳርጋችሁ እኛ መናገር ይቻላል መሀል ላይ ግን ተገኝታችሁ በአካል እንዲህ ቢደረግ ጥሩ ነው። ሁለተኛ ይለያል። እኔ ትንሽ ለየት ይላል ግን እንደ ሀሳብ ግን ላንሳው። ለምንድን ነው የጠቅላይ ቤተ ክህነት ገንዘብ ለዚህ ነገር የማይውለው? አሁን የግሌ ነው። አሁን ቲታንስ የሚባለውን ህንፃ ሊገዛ ነው አዳማ። ገና ገዙ። ከሰው እንደዚህ አምጡ ከማለት ጠቅላይ ቤተ ክህነት ከበጀት ከደሞዝ ያለፈውን ብር ያ ሁሉ ብር ከማጠራቀም ለምንድን ነው አዳማ ላለችው ቤተክርስቲያን ማይወደ? አንድ ቤተክርስቲያን ላለችው ከዛ በረጅም ጊዜ ብድር የሚመለስ ያለ ወለድ ምንድን ነው ችግሩ? ብሩ የት ነው የሚሄደው? ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ። አይከብድም? አተም ቢሆን እሺ፣ ተቸግረን ቢሆን እሺ ያስኬዳል። ቀይ አዳማ እንደዚህ የተቸገራችሁ ሰዎች እንደዚህ በቃ ህንፃውን ለመግዛት ነው የፈለገችው። ይሄን 2.5 ሚሊዮን እንኩ ይሄ ደብር በየወሩ እንዲያደርግ ወደ ጠቅላይ ቤተ ክህነት ይሄን የተበደረው ብር ይመልስ። አይቻልም እንዴ? መያዣስ አቡነ ጎርጎርዮስ መያዣ አይደል? እሳቸው ከካርታ አይበልጡ።
የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። መያዣ የሆኑ እሳቸው ህንፃው ተለቅቶ ብትም አይጠፋ። እንግዲህ የቅዱስ ገብርኤል አዳማ ያለው ደብረ ሰላም የግለሰብ አይደለ ወይ? ይዞ ይጠፋብናል ሀገር ይቀራ ምነው አይደለም፣ የደቡ ነው። የት ይሄዳል? ህንፃው እኮ ራሱ ኪራዩ እኮ ይመልሳል እኮ ብሩ። ሁሌ ለማኝ ግን መሆን አይከብድም። ሳናጣ ያው የሁል ጊዜ ህመሜን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው ሆነ። ኢቭን ቢሆንስ ቁልቢ ገብርኤል በዚህ ወር በዚህ ታህሳስ ገብርኤል የምታስገኘውን ገቢ ከወር ወጪ ውጪ ያለውን ለአዳማው ለዚህ አበድረው ስጠው፣ ወይ ወደ ጠቅላይ ቤተ ክህነት ከጠቅላይ ቤተ ክህነት ይሰጥ። የዚህን ክብረ በዓል ንግስ እስቲ ለዚህ ህንፃ አውለው። ቤተክርስቲያን አንድ አለች እንዴ? ስንት ቤተክርስቲያን ያለች? የት ይሄዳል ብራችን? ያ ሁሉ የሚገባው ብር፣ ያ ሁሉ የሚገባው ዶላር፣ ያ ሁሉ የሚዛቀው ብር ምን አለ ቢውል ለዛ? አይሆንም። ግን እንደው ሀሳቤን ልንገራችሁ ብዬ ሪል እንነጋገር ከተባለ ማሰባሰብ ላይ መግባት አልነበረብንም ካለን ብር አንጻር። እንደው ጠቅላይ ቤተ ክህነት በስጦታ እንኳን መስጠት ቢከብደው በብድር እሺ፣ ስጦታሽ ይከበደው እንበል። ብር መሰለ ስንቱ ለግሽ ሊል ይችላል። እሺ፣ ብድር ያውም ደግሞ ሰው ከሰጠው 10 እና 5 ሳንቲም እዚህ ከመነሻው ራሱ ልመናችን ራሱ ፌር አለ። ቱ ቢ ሆነስት እናውራካ። እኔ እኮ ምን እንሰራለን? የኮሪደር ልማት ነው የምንሰራው፣ ህንፃ ነው የምንገነባው። ከጠቅላይ ቤተ ክህነት ወርሃዊና ዓመታዊ ወጪዎች ውጭ በቀር ገንዘቡ የት ነው የሚሄደው? የካህናት ደሞዝ ነው። የተረፈው ምንድን የምናደርገው? አሁን አያሳዝንም? አዳማ ገብርኤል ቤተክርስቲያን ያንን ህንፃውን ቢያጣ አያሳዝንም? ስንለምን ራሱ አያምርብንም በእውነት። ለዛ ነው አንዳንድ ጊዜ ለአስተዋጽኦና ለማበረታታት ራሱ አይመችም። ልመና ራሱ በጣም ብዙ ጊዜ የማይመችው ለዚህ ነው። አይመችም በእውነት በጣም ከባድም ስለሆነ ማለት ነው እንጂ አተም ቢሆን ተቸግረን ቢሆን ከላይ ጀምሮ እስከታች ድረስ ምንም አይነት የገንዘብ ምንጭ ባይኖር ኖሮ እንለምን፣ ችግር የለውም። ለቤተክርስቲያን ክብር እንለምን። የህንድ ኦርቶዶክሶች እኮ ሴቶችም እኮ እናቶች ስለ እግዚአብሔር ብለው እኮ ለምነው ሩዝ ሸጠው እኮ ታድሰዋል። ከተሐድሶ ናፍቀን እኮ ታድገዋል። እንደውም ባለፈው ጊዜ ዝም ብሎ አሁን የህገወጥ ሲመት ምናምን እያደረጉ ከሚሄዱ በዚህ ነገር እንትን ቢሉ ጥሩ ነበር። እውነት እኛ ቤተክርስቲያን ላይ ዘረኝነት አለ፣ ሙስና አለ፣ እንደዚህ አያያዝ እዚህ ላይ ብሎ እኮ ሪቮሉሽን ቢያነሱ ይሄ ነበር ህዝቡ የሚደግፋቸው። እዛም እዚህም ከማለት ማለት እና ለቤተክርስቲያን ቅድሚያ እንስጥ እባካችሁ። ምናልባት እዚህ የምትሰሙን ድንገት እድሉ የገጠማችሁ ለጠቅላይ ቤተ ክህነት የቀረባችሁ ብፁዓን አባቶችም ድንገት ከደረሳችሁ መልእክት እንደ የቅዱስ ሲኖዶስ አጀንዳ ቢሆን ሰው መረረው። በዚህ ኑሮ ውድነት ሁሌ አምጣ ማለት ይከብዳል። ሁሌ ገንዘብ መጠየቅ በጣም ከባድ ነው። ገንዘብ አለን፣ ለሁሉም ብር ስጡ አይደለም። አስፈላጊ ለሆኑ ወቅታዊ ለሆኑ አንገብጋቢ ለሆኑ አብያተ ክርስቲያናት መዋጮ ሲደረግ ጠቅላይ ቤተ ክህነት አቅሙ በሚችለው መንገድ የመደገፍ ግዴታ አለበት። አውቃለሁ፣ ለገዳማት እንደሚረዳ አውቃለሁ። ለአንዳንድ ገዳማት ጠቅላይ ቤተ ክህነት ወራዊ በጀት እንደሚመድብ አውቃለሁ። እሱን አውቃለሁ። ከበጀቱ መድቦላቸው ግን አቅማችን ይሄ ብቻ አይደለም። ከዛም በላይ አቅም አለና እኛ አቅማችን እች ብቻ አይደለች። እንዲህ ቢደረግ በጣም ጥሩ ነው እና እኔ የተወሰኑትን ነገሮች እንደው ላንሳላችሁ ብዬ ነው። የምትችሉ ከሆነ አርጉት፣ የሚሰማ ከሆነ እና ደግሞ ቤተክርስቲያን ከሁሉም መቅደም አለባት። ገንዘባችን ለዚህ ነገር ነው መዋል ያለበት። ሰውን ከዚ በኋላ ደስ ብሎ ይሰጠዋል።
ይሄን አድርጌያለሁ። በዚህ ዓመት ከበጀቴ ከዝና አውጥቼ ጊዜ ለግሻለሁ። አሁን እንዴት እንደሚንገዳገዱ የአዳማዎች አልነግራችሁ፣ የማውቀውን ልናገር ብዬ ነው። እንዴት እንደሚንገዳገዱ አልነግራችሁ። ይህን የመሰለ ህንፃ እንዳያመልጣቸው እንዴት እንደሚግብግቡስ እንዳሉ፣ ስንት የገቢ ማሰባሰብ መንገድ እንደፈለጉ እንዳሉ። እንግዲህ እግዚአብሔር ይርዳቸው። አባታችንም እግዚአብሔር ይጠብቅልን። እንግዲህ መላከ ምሕረት ቆሞስ አባ ዜና ማርቆስ እግዚአብሔር ይጠብቅልን። እንግዲህ ያሰቡትን ሀሳብ ለቤተክርስቲያን የተቆረቆሩትን እርሱ እግዚአብሔር ያሳካሉት። እንግዲህ በዚህ የምትገኙ ደግሞ ሄዳችሁ በአካል ተገኝታችሁ እዛው ናዝሬት አዳማ ማለት ነው ገብርኤል ንግስ ስታነግሱ ይነግሯችኋል። እዛው ገለጻ አውደ ምሕረት ላይ ክብረ በዓሉ ንግስ ታቦት ሲወጣ ያለውን ነገር ስለሚነግሯችሁ ለቤተክርስቲያን የሚገባው ነገር አድርጎ ሳትሰስቱ። በውጭ ሀገርም ያላችሁ ሰዎች ከደብሩ ጠይቃችሁ ወደ ደብሩ አካውንት ላይ አሰባስባችሁ በማህበር ሊሆን ይችላል፣ በአብሮ የስራ ቦታ ሊሆን ይችላል። በደንብ አድርጋችሁ ብታሰባስቡላቸው ህንፃውን ብናገኘው ጥቅሙ ለቤተክርስቲያን። ይህን ለመርዳት የአዳማ ልጅ መሆን አይጠበቅብን። የቤተክርስቲያን ልጅ መሆን ራሱ በቂ ነው። በየትኛውም አጽናፈ ዓለም የምንገኝ ማለት በየትኛው ክፍል የሚገኝ ሰው ይህንን ህንፃ ገቢ ብናደርግ የእኛ ቢሆን ከልመና እንወጣለን። ዣንጥላ ዘግዝቀን መለመን እናቆማለን። ህንፃው ራሱ ብቻውን ችሎ ቤተክርስቲያን ቀጣለ። ለሀገረ ስብከቱ ይጠቅማል፣ በጣም ይጠቅማል። በዚህ ኮፕቲኮች ታውቃላችሁ፣ ግብጾች በጣም ጎበዞች እንደሆኑ። አንዳንድ ሰዎች መጀመሪያ ሰው ላይ ብንሰራ ኖሮ እንደዚህ አንቸገርም ነበር። የኮፕቲክ ኦርቶዶክስ ዲቪ ደርሶት አሜሪካ ቢሄድ ወደ ኮፕቲክ ቤተክርስቲያን አካውንት ላይ አሳት በኩራት የማስገባት ግዴታ እንዳለበት ያውቃል። የኮፕቲክ ኦርቶዶክስ አውስትራሊያ እየኖረ ለግብፅ ኦርቶዶክስ ቤተክርስቲያን አካውንት ላይ አስራት ያስገባል። ሰው ላይ በትክክል መጀመሪያ ሰርተን ቢሆን ኖሮ ስለ አስራት ስለ በኩራት ጥቅም ቢገባው ኖሮ እዚህ ልመና ውስጥ አንገባም። ለማን እንደሚሰጥ ያውቀዋል። ለምን እንደሚሰጥ ያውቀዋል። ለምን አገልግሎት እንደሚውል ያውቀዋል። አሁን እኛ ምን አደረግ ነው? ከፈረሱ ጋር ሆነ ህንፃ ላይ አተኮርንና ሰው ተረሳ። ብንለምንም አያምርብንም፣ ለምንንም አይሰጡንም። እግዚአብሔር በዚህ አይደሰትም። በነገራችን ላይ ሰው ላይ እንስራ። ማህበራዊ ሚዲያውን አትናቁት አባቶቻችን። ሰው ያለው ሚዲያ ላይ ነው። እቺ አንድ ለእናቱ አለችን የኦቲሲ እስችን አንድ ለእናቱን እንኳን ቢያንስ እንኳን ዘመኑን የዋጁ ትምህርቶች ሆኖ ተናፋቂ የሆነ መንፈሳዊ መርሃ ግብር የሚከናወንበት ይሁን። የግብፅ ኦርቶዶክስ ቤተክርስቲያን አጋፔ የሚባል ሲቲቪ የሚባል 4 ቻናል አለ። 2% ያሉት ኦርቶዶክሶች 4 ቻናል ያላቸው 4 ግን 2% ናቸው። እኛ አንድ ለእናቱ ነው ያለች። እና እንደው ስንት ደግሞ የፕሮቴስታንት ቻናል እንዳለ ደግሞ የአረብ ቻናል ደግሞ ተመልከቱ። ስንት ቻናል ደግሞ እነሱ እንዳላቸው። ስለዚህ በዚህ መንገድ ብናደርገው ጥሩ ነው። ሌላኛው ለቤተክርስቲያን ብለን እስካረግን ድረስ ራሳችን ለቤተክርስቲያን አገልግሎት ለይተን እንስጥ። በቃ ለቤተክርስቲያን ከሆነ ለቤተክርስቲያን እናውለው። ሳትፈቅድልን ቤተክርስቲያን ሳትወስንልን በግላችን ምንም አናርግ። ይሄ ሁሉ ይሁን። እንግዲህ ሐዋሳ የመጣችሁ ሰዎች ክብረ በዓሉን ለማክበር ማህሌት ተገኙ፣ ቅዳሴ ተገኙ። ጭፈራ ቤት አትሆኑ። ቁልቢ የሚሄዳችሁ ሰዎች ቁልቢ ገብርኤል ላይ ተገኙ። ጭፈራ ቤት አታምሹ፣ እዛ አትደሩ። ገብርኤል ከሰዓት እንዳወጣ 3ቱን ሕፃናት ከሰዓት እንዲያወጣን ነው እንጂ የፈለግነው በኃጢአት በዝሙት ውስጥ ሆነን በእሳት ለማክበር አይደለም። በዓሉ ከእሳት የመውጣት እንጂ ወደ እሳት የመግባት አይደለም።
ግልጽ ነው። ታኅሳስ ገብርኤል ሶስቱ ሕፃናት ከእሳት የወጡበት ከእሳት የመውጣት ከዓለም የመውጣት ከርኩሰት የመውጣት በዓል እንጂ በዓሉ ወደ እሳት የመግባት በዓል አይደለም። እዚህ ለሁሉም ይችን ንገሯቸው። ይሄ በዓላችን ከእሳት የመውጣት በዓል ነው በሏቸው እንጂ ወደ ጭፈራ ቤት ወደ ዳንስ በዝሙት እናሳልፋለን። ግር ብለን ስለተገኘ እግዚአብሔር አምላክ በዚህ አይደሰትም። እንዳትታለሉ ማለት ነው። አቤት ዘንድሮ የተገኘ ቁልቢ ገብርኤል ሰው ብዛቱ እግዚአብሔር ምንም ማለት ነው። ሰው ቢበዛ ብንደነቅ እኛ ነን። አቤት ሰው ሐዋሳ ገብርኤል ዘንድሮ የተገኘው ብዛቱ እግዚአብሔር በዛ አይደነቅም። ሐዋሳ ገብርኤል ንግስ የተገኘው ሰው ስንቱ በንጽህና አከበረው። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ዛሬ አሁን ቅዳሜ ነው፣ ነገ ነው ማህሌቱ። ቅዳሜ ስራ ዝግ ነው፣ እሁድም ዝግ ነው ብሎ ለመጨፈር ለመዘሞት አስቦ አቅዶ የመጣ ሰው አለ። ከቤት ወጥተሻል፣ ከቤት ወጥተሃል። የሄድከው ግን ዋናው ዓላማ በዓሉን አስታኮ ለመዘሞት ነው። በዓል አስታኮ ለመጨፈር ለመደነስ ነው። መቅሰፍት ነው የሚያመጣው። ይሄ ይሄው ነግረናቸዋል። መቅሰፍት ነው የሚያመጣው። ይሄ በጣም ጥንቃቄ ይፈልጋል። ስለዚህ በዓሉ የሚከበረው ቤተክርስቲያን ነው። ጉባኤ አለ። ጉባኤ ላይ ቁጭ ብለን እንማር፣ በአግባቡ እንብላ፣ በአግባቡ እንተኛ፣ በአግባቡ ማህሌት እንቁም። ከቻልን እሁድ ቀን አስቀድሰን ስጋው ደግሞ እንቀበል። ስንትና ስንት ኪሎ ሜትር አቋርጠ ሐዋሳ ትገኝና ጨፍረ ደንሰ ዘሙተ ከሄድክ በኋላ እኔ እኮ ድሮ ኦርቶዶክስ ነበርኩኝ፣ እኔ እኮ ድሮ እኮ ምናምን እኮ የጠጣ ነሰክር ነበር አትበል። አትጠጣ፣ አትስከር። በዓል የት ነው የሚከበረው? ቤተክርስቲያን። በምን? በዝማሬ በቅዳሴ ስጋው ደግሞ በመቀበል ይከበራል። ይሄውናል። ቁረብ እሑድ እስቲ ተዘጋጅና ስጋው ደግሞ ተቀበል። ገብርኤልን ትወጂዋለሽ? የቅዱስ ገብርኤል ወዳጆች ናቸው። ስጋው ደግሞ ተቀበሉ። በዛን ቀን በየቦታው እየወደክና የተልከሰከስክ ማታ ዛሬ ቅዳሜ እየተንገዳገድክ ቤት አድረ ጠዋት መተ እሑድ ቀን ታቦቱ ጋር መተ ገብርኤል ወዳጄ ብትለው ፌክ ፉል ኦፍ ፌክ ነው። ገብርኤል በዚህ አይታለልም። አዳርህ ሌላ ሲነጋ እሱ ጋር ለማሞቂያ አይደለም ገብርኤል። አንቺም እንደዛው ስንትና ስንት ኪሎ ሜትር አቋርጠሽ ብር ከፍለሽ በመንፈሳዊ ጉዞ አሳብሽ መተሻል። ማደሪያሽ ቤተክርስቲያን ነው። ማለፊያሽ ማህሌት ነው። መዳረሻሽ ስጋው ደሙ ነው። በቃ አለቀ። አይታችኋል። ቅዱስ ገብርኤል ላይ ያለው ዳርዳር ያለው ጭፈራ ሌላ ታሪክ ነው። ብር ወጥቷል። ጊዜ ሰውተናል። እድል ሰጥተናል። ጤና ሰጥቶናል። ሄደን ግን ለዝሙት ያውም ደግሞ ገብርኤል እናስታክን። አሁን ደግሞ የባሰ ደግሞ ጥምቀት ደግሞ ከፊት ለፊታችን ደግሞ አለ። አዳሜ ትወጣለች ከቤት ጥምቀት ላድር ነው ይባላል። እኛ ያለነው ጭፈራ ቤት ነው። እኛ ያለነው ቺቺኒያ ሰፈር ነው። ስለዚህ እኔ አሁን እንደ ቢያንስ አትሊስት ከዛ ነገር ውስጥ ለመውጣት ራሳችን እንጣር። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ቤተክርስቲያን ስከሩልኝ፣ የገብርኤል ቀን ጠጡልኝ አላለችም፣ አትልም፣ ብላም አታውቅም።
ከሰከርክ ከዘሞትሽ ራስሽን ችለሽ ተናገሪ። ቤተ ክርስቲያን እንዳሰማራች ቤተ ክርስቲያን እንደፈቀደችልህ አስመስል አትናገር። እንዳውም የምንጠጣበትን የምንሰክርበትን ከሴት ጋር አድረን የምንከፍልበትን ያንን ብር ልክድም እንደገለጽኩላችሁ አይነት ደብራት ለአዳማ ቅዱስ ገብርኤል ለሚገዛው ህንፃ ገቢ አድርጉት ብሎ ትጸድቁበታላችሁ። እውነቴን ነው፣ ትጸድቁበታላችሁ። የሚጠጣበት የሚሰከርበት የሚጨፈርበት አለ እኮ እዚህ ሐዋሳ ላይ አለ። ቲክቶከሮች ብቻ የሚገኙበት እኮ አለ። የታዋቂ ቤቶች ብቻ የሚገኙበት። ሰው ደግሞ መከራው ከቲክቶከር ጋር እንደ 30 ጊዜ እንደዚህ በቃ ብድግ አድርጎ ሰልፊ ለመነሳት ምናምን ሩጫ። እነሱ ከሚያዩ ገብርኤል ቢያይ አይሻልም? እነሱ ከሚመለከቱን ገብርኤል በቃል ኪዳኑ እንዲጎበኘን አይሻልም? ደግሞ እኮ ጭፈራ ቤት ነው፣ ደግሞ እኮ መጠጥ ቤት ነው። ሁሉም እዛ ይኮለኮላል። ሰውም ጤነኛ አይደለም። ትንሽ ሚዲያ ላይ ከሚታወቅ ዛር አብሮ መቀመጥ ይወዳል። ምን አለ በአግባቡ ይጠጣ? ምን አለ በልኩ? አሁን እኮ ጾም ነው። በጾም እኮ መጠጥ እኮ አይፈቀድም። ጾም እኮ አንዱ እኮ ጾም ነው አይደል? አሁን ያለን እኮ የጾመ ነቢያት ውስጥ ነው ያለን። ስጋ የሚበላበት በቀን እኮ አይደለም። ይሄ ቀን ወቅቱ ራሱ አይደለም። ቢራ የምንጠጣበት እኮ አይደለም። ሶስቱ ህፃናት ገብርኤል ዛሬ ከእሳት አወጣቸው። እኛ መቼ ነው ከእሳት የምንወጣው? ከዘረኝነት እሳት መቼ እንውጣ? ከኑፋቄ እሳት መቼ እንውጣ? ከዝሙት እሳት መቼ እንውጣ? ከማስተርቤሽን እሳት መቼ እንውጣ? ከማስመሰል እሳት መቼ እንውጣኛ? እኛ ያላከበርነውን በዓል ማን ሊያከብረው ይችላል? እኛ በአግባቡ ተገኝተን አስቀድሰን ስጋው ደግሞ ተቀበልን ያላከበርነውን በዓል ማን ነው የሚያከብርልን? ገብርኤልንማ የምትወዱት ከሆነማ ንስሐ ገብተን ስጋውን እንቀበል እንጂ። ገብርኤልማ የሚወደው እኮ እሱን ነው። የሚንገዳገድለትን፣ የሚሰክርለትን፣ የሚዘሙትለትን አለ የሚፈልገው ገብርኤል። የገብርኤል ወዳጅማ ቆራቢ ነው። በክርስቲያን ሰንበት በጌታ ቀን ተገኝቶ ስጋው ደግሞ የሚቀበልለት ትክክለኛ በዓል አክባሪ እሱ ነው። አሽከረከርኩት እኮ ከበሮውን፣ ደለቀው እኮ ከበሮውን የሚለን እኮ አለ ገብርኤል የሚወደው። ገብርኤል የሚወደው ስጋው ደግሞ የሚቀበልለት ነው። ነጭ እንደለበስን ነጭ ልብ ይፈልጋል ገብርኤል። ንስሐ የገባ ልብ ይፈልጋል። ወደ ክርስቶስ የቀረበ ልብ ይፈልጋል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። አይታችሁ እኔ የምቆመው በእግዚአብሔር ፊት እኮ ነኝ የሚል። ስለዚህ ገብርኤል በእግዚአብሔር ፊት ስለሚቆም ገብርኤል እንዳናሳፍረው። ገብርኤል ስለኛ ሲያማልድ አሁን ለነዚህ ነው የምትለምነው እንዳይል እግዚአብሔር አላየህም የት እንደሚውሉ? በዕለተ ቀን እንኳን ተገኝቶ እኮ የኔን ስጋ ደም እንኳ አይቀበሉም። ተመልከታቸው የት እንደሚውሉ። ለነዚህ ነው የምትማልደው? ለነዚህ ነው አሁን ይቀበላቸው የምትለኝ? አረ ገብርኤል እንዳናሳፍረው ባካችሁ። በአምላኩ ፊት ቆሞ በሚማልድበት ጊዜ ወይ እየተጋደለ እኮ ነው። ከአቅሟ በላይ ከሆኑባት ነው። ይኸው እየወደቀች ተነሳች አለች እንዲልልን እንኳን ለገብርኤል ምልጃ የተመቸ ስብዕና አይኖረን እንጂ ቢያንስ ለገብርኤል የተመቸ ለምልጃው የተመቸ ለሱ ቃል ኪዳን የተመቸ እንኳን ይሆንልን እኮ ቢያንስ አትሊስት እንኳን ቢያንሳው። ስለዚህ ቁልቢ ገብርኤል የሚሄዳችሁ፣ ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ
የመጣ ነው ታዋቂ ሰዎችን ፈልገን አይደለም። ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው ለጉብኝት አይደለም። እኛ ቱሪስት አይደለም፣ እኛ አማኝ ነን። ቱሪስት እኮ ይሄዳል እኮ ግሸን ይሄዳል፣ ጻድቃኔ ማርያም ይሄዳል እኮ ሽንቁሮ ሚካኤል እኮ ይሄዳል። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት። ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን፣ ለበረከት የምንጓዘው እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይህንን ዓላማችን ያ ሆኖ ከዛ ፎቶ ልነሳ፣ ምንም ችግር የለው። አታሽቃብጡ። በቃ ታዋቂ ሰው ምንም አይጠቅምህም። ከእሱ ጋር ፎቶ መነሳት ምንም አያጸድቅህም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይከተል ይመጣል። ሌላው እባካችሁም በሚዲያ የምትታወቁ አርቲስቶችም ከሆናችሁ ቲክቶከሮችም ከሆናችሁ ባለስልጣናትም ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስል በዚሁ ስጋ ይታረዳል። በዚህ ወቅት ይህም በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሻልበት በዓል ያድርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብ የሚያድልበት ህይወታችን የሚስተካከልበት ያደርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ደግሞ እስቲ እንሳል። ያልቆረሙ ሰዎች ስለት ማለት እንደዚህ ጠይቄው ነበረ ስራ አገኘው፣ እንዲህ ተቸከኝ ነበር እንደዚህ ብር አገኘው፣ እንደዚህ ታሜ ነበር እንዲህ ተፈወስኩኝ ብቻ ሳይሆን እንሳል። እስቲ ለቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመን ሰዎች አለ አይደል? ብዙ ችግር የገጠመን ሰዎች አለን። ይህን ሳንሞላው ይህን ቀዳዳ ሳንደፍነው ይህንን ሳንለው ብዙ ነገር ይከደመናለን። ይሄ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባቸው። እሱ ካልፈቀደ አይሆንም እና ማለት በዓል ይከበር፣ እንገኝ፣ በአግባቡ የሆኑ ሁሉ ነገር ይደርሳል። መጠጡም ይደርሳል፣ ስጋው ይኸው ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደሙን እንብላው፣ ደሙን እንጠጣ። ይሄ የስጋው ይደርሳል። በጣም በሚቀድመው ነገር ላይ እናድርግ። ስለዚህ በተቻላችሁ መጠን ሰዎች እንዳይጠፉ አንደኛ ጸሎት ማድረግ፣ ሁለተኛ ነገር ተያያዙ። እስቲ ልክ እኔ ማህሌት ዛሬ የምቆም ከሆነ አንድ ወንድም አንድ እህት ይዞ እስቲ መሄድ እንልመድ። ሌላ ቦታ እንዳይሄድ እኮ አብረን ማህሌት እንቆም እስቲ እንበል። አብረን ጠበል ስትሄዱ አብረን እንጠመቅ በሉ እስቲ። አብረን ሱባኤ እንግባ፣ አብረን እናስቀድስ፣ አብረን በዓሉን እናክብር። አይቻልም? አብሮ መጸደቅ አይቻልም? ጭፈራ ቤት ብቻ ሲሆን የምንገናኘው
ምናጋጨው የዛኔ ነው። እስቲ አብረን እንጽደቅ። እንደዛ ይቻላል። አብሮ መጽደቅ ይቻላል። ከደከሙት ጋር አብረን ማህሌት እንቁም እና ግድ የለም እስቲ ይኸው እስቲ ለመጀመሪያ ጊዜ ቢሆን እስቲ ይኸው ነይ እስቲ ማህሌት እንቁም። እስቲ ጉባኤ ሄደን እስቲ እንማር። እስቲ የበዓሉ ምንነት እስቲ ይግባን። እስቲ ስጋው ደሙን እንቀበል። አብረን እንጽደቅ እስቲ። አይቻልም አብሮ መጽደቅ? ሐሜት ብቻ ሲሆን የምንገናኘው። ስለዚህ በጣም ብትችሉ በቃ አብረን እንጽደቅ። አብሮ መጽደቅ ይቻላል። መንግስት ሰማያት አልሞላ። ከእንግዲህ ኮታ ሞልቷል። ቅዱስ አልቀበልም አላለም እግዚአብሔር አምላክ። ይቀበላል ዛሬ ነው። ስለዚህ በተቻላችሁ መጠን አብረን እንጽደቅ። ከዚህ ዛሬ ማህሌት ስቆም እኔ ወንድሜን፣ እኔ እህቴን፣ እኔ ገሌን ይዤ አብሬ ነው የሚሄደው። ጉባኤም ሲሄድ አብሬ ነው ማስቀድሰው፣ አብሬ ነው ማለትን እንልመድ። አንዱ ሰው ማዳኛ መንገድ እሱ ስለሆነ በማህሌት ግን አሳበን ቤተክርስቲያን ቆማለሁ ብለን አሳበን ግን ሌላ ቦታ ግን ከዋልን ግን እግዚአብሔር የሚያዝንብናል። እኛም በረከት አናገኝም። አይደሰትም እግዚአብሔር አምላክ። እዚህ እኛ በድሮን ተቀርጾ ምናምን አቤት የዘንድሮ ሐዋሳ ሀገር የተገኘው ሰው ብዛት። እግዚአብሔር በዚህ አይታለልም። ለግል ፍላጎት ደምቀ ለታየህበት ልብስ እግዚአብሔር አምላክ በዚህ አይሸወድም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። በዚህ አይታለልም። አይታለልም። ከላይ ፎቅ ላይ ሆነን ስለቀረጽ ነው በስመ አብ የዘንድሮ ቁልቢ ገብርኤል እግዚአብሔር አምላክ በዚህ አይታለልም። ጌታ አባታችሁ መናፍቃን እርር በሉ ለማለት አይደለም። ለምን እርር ይላሉ? ለምን ድብን ይላሉ? ከሆነማ ይምጡልን እንጂ የእኛ ዓላማ የእነሱን አንጀት ለማቁሰል ነው እንዴ? ነጭ በነጭ ለብሰው እንዲበሽቁ ብንፈልገን ነው እንዴ? እንዲድኑ ነው እንጂ ሲሆንማ መጸለይ ነው እንጂ ሲሆንማ እኛ ያገኘነውን በረከት እንዲያገኙ መጸለይ መለመን ነው እንጂ ልናበሽቃችሁ አይደለም። አቤት የኛ በዓልን እኮ በስክሪን ሳይተን እኮ ለመሽቃል። አቤት የዘንድሮ ገብርኤል ይለያል ማለት አይደለም። የዘንድሮ ገብርኤል የሚለየው ሁላችን ንስሐ ገብተን ስጋው ደግሞ ስንቀበል ነው የሚለየው። በዚህ ነው በቃ። ስለዚህ ከዛ የመጀመሪያ ያለብን በዓሉ የዘንድሮ ዓመት በጣም ልዩ ነው ካለን የዘንድሮ ዓመት ልዩ የሚሆነው ተሰብስበን እስቲ እንቁረብ። እስቲ በምናገኘው ባለን አድባራት እስቲ እንቁረብ። የዘንድሮ አበባ ልዩ ነው። በዚህ ዓመት ንስሐ ገባ። የዘንድሮ ገብርኤል ልዩ ነው። እዚህ በዓሉ ልዩ ነው የሚያሰኘው ይሄ ነው። እዚህ ልዩ እናድርጎ። ይህም በዓል በንጽህና እናክብረዋ። ይሄ በዓል ልዩ በዓል ይሁን ከየትኛውም ጊዜ በላይ በቤተክርስቲያን እናክብረው። ይሄ በዓል ከሌሎቹ በዓላቱም ልዩ እናድርገው፣ በይቅርታ እናክብረው። ከሃይማኖት ውጪ ሃይማኖት ድርድር ስለማናስገባው ከሃይማኖት ውጪ በግል የጣላችሁ ሰው ካለ ይቅርታ ጠይቃችሁ፣ በማንም ላይ ኮምፕሌክስ ያለባችሁ ለምን ነገሌ ተወደዱ ብላችሁ የምትጠሉ ጥላቻ በወንድም በእህቶች ያለባችሁ ሰዎች ካላችሁ ይቅርታ መጀመሪያ አድርገን ይህን በዓል ካከበሩ የዘንድሮ በዓል ልዩ ነው። ኤክሴፕት ሃይማኖት ሃይማኖት ነው። እንኳን ጓደኛ ቀርቶ የትዳር አጋር ብትሆን እናትን ብትሆን ሃይማኖት ከሃይማኖት ውጭ በሆነ መንገድ አንድ ሁለት የተባባላችሁ ሰዎች ካላችሁ ይሄ በዓል ልዩ የሚሆነው በይቅርታ በዓሉን ካከበር ነው። ይሄ በዓል ልዩ ነው።
በቃ ዘንድሮ ገብርኤል ነው አልሰክርም፣ ይሄ በዓል ልዩ ነው። ዘንድሮ በገብርኤል በዓል አልጠጣም፣ ይሄ ልዩ በዓል ነው። በዘንድሮ ገብርኤል በዓል አልዘሙትም፣ ይሄ ልዩ በዓል ነው። ለገብርኤል ንግስ ክብረ በዓል መጥቼ አልዳራም፣ ይሄ ልዩ በዓል ነው። በገብርኤል ክብረ በዓል ተገኝቼ ዝሙት መንደር ላይ አልገኝም፣ ይሄ በዓል ልዩ በዓል ነው። ልዩ በዓል እናርገው፣ የደመቀ በዓል እናርገው እንጂ እንዲቃጠሏል በዛ ቤት ያሉ ሰዎች እንዲናዱ ፈልገን አይደለም። እንደሱማ ካረግ ነው የእነሱ እኮ ደገም ነው። እነሱ እንደዛ ለሚያደርግ በየመንገዱ እንደዚህ ኢየሱስ ጌታ ለመስበክ ፈልገዋል እኮ ለማምሸቅ ነው። እኛ እኮ ኦርቶዶክስ፣ እኛ እኮ ክርስቲያን ነን፣ እኛ እኮ ተዋህዶ ነን፣ እኛ እኮ እውነተኛ ክርስቲያኖች ነን። ነጭ በነጭ እኮ የምንለብሰው እኮ በዓሉ ስለሚያዝ ነው፣ የቤተክርስቲያን ስርዓት ስለሆነ ነው። ለዛ ነው። ለጥላቻው እኮ አይደለም፣ ለንዴቱ እኮ አይደለም። በትክክለኛው በዓሉ ስለሚያዝ ነው። ማክበር ስላለባችሁ ነው በዛ መንገድ። ስለዚህ አለባበሳችን ለቤተክርስቲያን በሚሆን እናርገው። እሺ፣ በቤተክርስቲያን መልገድ እናርገው። ወንዶችን በአግባቡ ሴቶችን በአግባቡ ለብሰን እንገኝ። ለሐሜት ቦታ አትስጡ። ወንድማችሁ፣ ወገናችሁ፣ እህታችሁ በሃይማኖት ምክንያት እንኳን እንከን ቢገኝ ቢያንስ አትሊስት አንዴ በቴሌግራም ወይ በስልክ ምከሩት፣ አድኑት። ቢያንስ እምቢ ካለ ግን ሌሎች ሰዎችን እንዳይበክል ማሳወቅ ትችላላችሁ። አንዴ። ሁለተኛ በስነ ምግባር ካለ ተሸከሙት። ማናችን ንጹህ ሳልሆንን በጣም ቤተክርስቲያን የሚጎዳት ከሆነ ረጋ ባለ ሁኔታ ጀስቲፊኬሽን ስጡ። እንደዚህ ቢደረግ በሉ። በቃ በተቻላችሁ እንደዛ ማድረግ ያለባችሁ። ይሄ ግን የምናደርገው ቤት ነው፣ ስርዓት ባለው መንገድ ስናከብር ብቻ ነው። በቃ ከስርዓት ውጭ አይሆንም። በቃ ስለዚህ ቤተክርስቲያን እናክበር፣ ቃለ እግዚአብሔር እንስማ። ጉባኤ ስላለ ሁሉም ቦታ ላይ ማለት ነው። ስጋ ወደሙን እንቀበል፣ ንስሐ እንግባ። ደግሞ የቻለ ደግሞ እንመጽውት። እስቲ የምንጠጣበትን ብር እስቲ ዳቦ እንግዛ ለኔ ቤቴ በእንተ ገቢ በነስት እስቲ ልዩ እናድርገው። እስቲ ምንጠጣበት ምንሰክርበት ለገና እንድትሆናቸው የሽንኩርት የዘይት የዶሮ እስቲ ገዝተን እንስጥ። በዓሉስ ልዩ እናድርገው። በነገራችን ላይ የነገው በዓል ከገና ጋር ይገናኛል። ታውቃላችሁ አይደል? ለምንድን ነው በዓሉ ገብርኤልን የምናከብረው? ነገ ታኅሳስ 19 ላይ በስድስተኛው ወር ገብርኤል መልአክ አለ የተላከው። ያ ማለት 5500 ዘመን አልቆ በ600 ዘመን የተላከው ገብርኤል ሰው ነው። የሰው የአምላክ ሰው መሆን የነገረ ስለሆነ። ሁለተኛ የሰለስቱ ደቂቅ እሳት ውስጥ ገብቶ የዘመሩት መዝሙር ስንኙ 33 ነው። ክርስቶስ 33 ዓመት ከ3 ወር ዞሩ ለማስተማሩ ምሳሌ ነው። ስንኙ ስትቆጥሩት። ስለዚህ የነገው በዓል ከጌታ በዓል ጋር ይገናኛል። ገብርኤል ከዚህ ምድራዊ እሳት ከሚነደው ነው 3 ሕፃናት ያወጣው። ከዘላለም ሞት ከሲኦል የሚያወጣንን ሕፃን ወልድ ክርስቶስ መወልዱን ያበሰረውም ገብርኤል ነው። እኔ ለጊዜው ናቡከደነፆር ካዘጋጀው እሳት ነው፣ ዲያብሎስ ካለበት ከሲኦል ብሎ የሚያወጣችሁ እሱ ነው ሲል በጣም ነው የሚገርም በዓሉ። ልዩ በዓል ነው። ከልደት ጋር ከክርስቶስ ሰው መሆን ጋር ነው የሚገናኘው በዓሉ። ምክንያቱም ገብርኤል ብሂል ብእሲው አምላክ አለ የሚለው ገብርኤል ማለት እኮ አምላክ ወሰብ ማለት ነው። ስለዚህ በዓሉ የመጠጣችን የስካራችን የዝሙቱን እንሰብስበውና አሉ እኮ አንድ ዶሮ ለ5 ቤተሰብ የምታስተዳድር እናት አለች።
ደግሞ ይሄ በዓል መጣ ልጆቼ ምን ይብሉ የምትል እናት አለች። ተዉ፣ ሩቅ አይደለም፣ ጎረቤታችን አለች። ለነዛ ሰዎች እናውለው። እስቲ ዶሮ ገዝተን እንኳን በአንተ ንግግር በአንተ አንደበት ሰርፕራይዝ እስቲ ያርጋቸው። በቃ ትችላላችሁ፣ ሰርፕራይዝ ቆጣ ትችላላችሁ። ዶሮ ገዝተን ሽንኩርት ገዝተን የሚያስፈልጋቸው ነገር አድርገንላቸው እስቲ በዓሉ እንዲያሳልፉ እናድርግላቸው። ይህን የምናገሩ ለማን ነው? ብር ኖሯችሁ ለመጠጥ ለምታውሉ ሰዎች ማለት ነው። ከምትበላው ከምታርግበት ከምታድርበት አልጋ ተርፎ ለመጠጥና ለዝሙት የሚተርፍ ገንዘብ ካለ ለእነዚህ ሰዎች እርዳበት፣ ጽደቅበት። ስለዚህ በዓሉን በቤተክርስቲያን እናክብረው። ገብርኤል ማለት ብእሲዋ አምላክ ማለት ነው። የገብርኤል ወዳጆች እንኳን ደስ አላችሁ። በቃ ማንም እንዲቃጠለን አይደለም። ገብርኤል ስሙ ሲጠራ የሚቃጠል ካለ ሰይጣን ነው። የአምላክ ሰው መሆን ስላበሰረ ሰይጣን ቢናደድ አይገርምም። በእግዚአብሔር ፊት የሚቆመው ገብርኤል ስሙ ሲጠራ ከተናደደ፣ ስለዚህ በደንብ አክት ማሰብ አለብን። ስለዚህ አማላጅነቱ አይለየን፣ ቃል ኪዳኑ አይለየን። የብስራት መልአክ ነውና መጀመሪያ ግን የኛን ጸባይ እናስተካክል። አንዳንዶቻችን ገብርኤል ቁጡ ነው ይላል። መጀመሪያ አንተን ጸባይ አስተካክል። ደግሞ አንተ ደግሞ ፈራጅ ሆነ ደግሞ ለገብርኤልና ለሚካኤል ጸባይ ታወጣለህ። እንደዛ የሚባል ነገር የለም። ገብርኤል ኃጢአት አይወድም፣ ሚካኤልም አይወድም፣ ሩፋኤልም አይወድም፣ ኡራኤልም አይወድም። ደግሞ እኛ ደግሞ እዚህ እንፈረጃለን። ደግሞ ገብርኤል ቁጡ ነው ምናምን እያለ ቢቆጣም አንተን አይቀስም ነበር። በቤቱ ላይ ስንት ንግድ እየነገድን በየቦታ አሁን እየተኮነ ያለውን ነገር አሁን ገብርኤል ቢያየው እንዳለ ቁጡ ቢሆን አያጠፋውም እንዳለ። አሁን እኛ በእውነት በየቦታው የምናከብረው አሁን የቅዱስ ገብርኤል በዓል በስርዓቱና በቤተክርስቲያን መንገድ እግዚአብሔር በሚወደው መንገድ እያከበር ስለሆነ ነው ዝም ያለው ገብርኤል። ስለሆነ ነው ይመስላችኋል? እነዚህ ገብርኤል ቁጡ ነው። ቁጡ ቢሆንም አይሆን እዚህ ማንም መልአክ እኛ እንድንድን ለማገዝ የሚላኩ ናቸው። ምን የሚያደርጉ ለማገዝ፣ ለምን? ለእኛ መዳን። እዚህ ቅዱሳን መላእክት እኛን ለማገዝ ነው የሚላኩት፣ ለማጥፋት አይደለም። ለምህረት ሲላኩ ያማልዱናል፣ ለመዓት ሲላኩ ያጠፋሉ። ለዚህ መጀመሪያ የኛን ጸባይ እናስተካክልና ገብርኤል ቁጡ ነው ምናምን ምንለው ማለት ኃጢአት ከሰራን በቃ ማንኛውም መልአክ አይምረንም። ስለዚህ በሚገባ ይህንን መገንዘብ ማወቅ ተገቢ ነው፣ ለሁላችንም ስለሚጠቅመን። ስለዚህ በዓሌት የምናከብረው ማለት ነው። በዓሌት የምናከብረው ማለት ሁላችሁ መልሱ። የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 የምናከብረው ቦታው መከበሪያው የት ነው? ቤተ ክርስቲያን። በቃ ቤተ ክርስቲያን በምን? በማህሌት